ትናንትና ግን የነበረውን ነገር አይተናል። ትናንት የነበረውን ነገር አይተናል። የነበረውን ጫጫታ አይታችሁታል። በጣም በሪፖርት ነው ያጣደፉኝ ማለት ነው። መረጃዎች ማውጣት ስንጀምር የነበረውን ትግል አይታችሁታል። የጌታ ኢየሱስ ክርስቶስ የአካል ማነው ጌታ ኢየሱስ ክርስቶስ ሰው ሆኖ ስለተወለደ ሰው ሆኖ ስለመጣ ሰውነቱን ሁሉ እንኳን ጭምር እስከ መካድ ድረስ የሚያደርስ ነገር ነበር የነበራቸውና ጌታችን ኢየሱስ ክርስቶስ ተገዝሯል ወይ አልተገረዘም ብሎ በሚለው ላይ እስካሁን ድረስ በቤተክርስቲያኒቱ መጽሐፍቶች ውስጥ እንኳን ያለው አስተምሮት መጽሐፈ ስንክሳር አልተገረዘም ይላል። ሃይማኖተ አበው ተገረዘ ይላል። የሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21ን ትናንትና ባየነው ላይ የነበረውን ግብ አይታችሁታል። ከወንድምነት ከዳኒ ጋራ ከኔም ጋራ ማለት ነው። አልሞት ባይ ተጋዳይ። ኦኬ ጌታችን ኢየሱስ ክርስቶስ ፀጉር፣ ጥፍር፣ ጥርስ፣ አይን፣ ጆሮ፣ እጅ፣ ጣቶች፣ የእግር እኛ ወንዶች ልጆች ያለንን ተክለ ሰውነት የሰው ተፈጥሯዊ ባህሪ ከኃጢአት በስተቀር ሙሉ በሙሉ ነው የተካፈለው። ወንድሞች እናቶች፣ ሙሉ በሙሉ ወንድ ልጅ ብለው ነቢያቱ ሲናገሩ ወንድ ልጅ ስለሚወለድ ነው። መሲሁ ወንድ ልጅ ስለሆነ ስለሚታመን ማለት ነው። ኦኬ ነቢያቱ ከእግዚአብሔር እየሰሙ የተናገሩት ወንድ ልጅ ከዳዊት ቤት የእሴይ ቁጥቋጥ የዳዊት ስርና ዘር ነው እያሉ ነው የተናገሩት። ኦኬ ወንድ ልጅ ደግሞ ይታወቃል ማለት ነው። ወንድ ልጅና ሴት ልጅ ይታወቃሉ። ዘፍጥረት መጽሐፍ ምዕራፍ 2 ላይ እግዚአብሔር ጥንቱን ሰውን እንኳን ሲፈጥር ወንድና ሴት አድርጎ ፈጠራቸው ይላል። ወንድና ሴት አድርጎ ፈጠራቸው ብሎ ሲል ስለ ጾታ እኮ ነው የሚናገረው። ወንድና ሴት በጾታ ይለያሉ አይለዩም? ይለያሉ። የጾታ መለያ የአካል ብልት አላቸው የላቸውም? አላቸው። ታዲያ ኢየሱስ ወንድ ልጅ ተብሎ ሲባል የጾታ መለያ አለው የለውም? አለው። ስላለው ነው ወደ ቤተ መቅደስ ሊገዝሩትም ሄደ ብሎ የሚለው ማለት ነው። የትናንትናዎቹን ልጆችና ራሱ ቤተክርስቲያኒት ውስጥ ያለው ግብ ይሄ ነው። መጽሐፈ ስንክሳር አልተገረዘም ይላል። ሃይማኖተ አበው ግን ተገረዘ ይላል። ይህን ሁለቱንም የጻፈው ማነው? ራሷ ቤተክርስቲያኒቱ። የት? የሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 የአንድምታ ትርጓሜ ላይ ማለት ነው። አሁን ቤተክርስቲያኒቱን መጽሐፏን ከመጽሐፏ እናስታርቅ ወይስ መጽሐፏን ከልጆቿ እናስታርቅ ወይስ ልጆቿን ከልጆቿ እናስታርቅ? ስራ በዛብን። ሊቃውንቱን ከሊቃውንቱ እናስታርቅ። አሁን በትምህርተ ሥላሴ ጉዳይ ማለት ነው። ባይዞ እኚህ አራት አይና የተባሉቱ ሊቀ ሊቃውንት ገብረ ማርያም አምነውበት በእውነት ስህተት መሆኑን አምነውበት አይደለም ይቅርታ ጠይቁ ተብሎ የተባለውን። እኛ ቤቱን እናውቀዋለን፣ ወንድም አለም ቤቱን እናውቀዋለን። እና በአንዴ ቫይራል ወጣ። ትምህርተ ሥላሴ የማይነካ ፒላራችን ትምህርታችን ነው ብለው የሚሉት እነሱ ራሳቸው ነካክተው እንዴት እንዳበላሹት መጽሐፍ እየጠቀሱ ነው። ከሁለት ቀን በፊት አንገቴን እሰጣለሁ ብሎ ያሉ የአራቱ ጉባኤያት መምህር የሆኑ አባት እንዴት አንድ ሳምንት እንኳን ሳይሞላው ይቅርታ ይጠይቃሉ? ወጥተው ይቅርታ ከጠየቁ የአትናቴዎስን ድርሳን የጠቀሱት ውሸት ነው ማለት ነው። የአትናቴዎስ ድርሳን ላይ ቀጥታ አለ፣ መልኩ ላይ ቀጥታ አለ። የመልኩም ትርጓሜ ላይ ሜላ እንደውም መጣ። ወገኖች ታብ ኮፒ ሊንክ ሼር አድርጉት። እኛ ይቅርታን ቤተክርስቲያኒቱ እንደምትቀበልም እናውቃለን፣ እኛም እንቀበላለን። አገልጋይ ይስታል፣ ልክ ነው፣ ምንም ጥርጥር የለውም። ግን እኚህ ሰው ተገደው ነው። እኚህ ሰው አባቶችን እየጠሩ እዛው ራሳቸው አባቶች ብለው የሚሏቸውን የራሳቸው አባቶች የሚሏቸውን እየጠሩ ዋቢ አድርገው ነው እንኳንም ኖሩ የኔታ እርሶ ባሉበት ነው የምናገረው እያሉ ታቦት ብለው የሚሉትን ነገር አባቆሙበት ነው የተናገሩት ማለት ነው። እንዴት 3 ቀን ሳይሞላው ለምን ስብሰባ ተደረገ? እሺ ጠቅላይ ቤተ ክህነት ለምን ነው ስብሰባ የተደረገው እንዴ? ምን ነበረ ስብሰባ የተደረገው? እሳቸው በተናገሩት ነገር ላይ ይጠሩ፣ ይውጡ፣ ይጠየቁ። መጽሐፍ ጠቅሰው ነው የተናገሩት። መጽሐፍቶቻችሁ መንፈስ ቅዱስ ጥፍር አለው ብላችኋል። ጥፍር አለው፣ እግዚአብሔር አብም ደም አለው፣ መንፈስ ቅዱስም ደም አለው ብላችኋል። አትደብቁትም፣ አትሸፋፍኑትም። ስለዚህ ትምህርተ ሥላሴ
ተበላሸ በአራት አይና መነኩሴ ብዬ አልኩ እንጂ የተበላሸው በእርግጥ በቤተክርስቲያኒቱ ነው። ስለዚህ አባ ገብረ ማርያም አይደሉም ይቅርታ መጠየቅ ያለባቸው። ይቅርታ መጠየቅ ካለባቸው ኦርቶዶክስ ናት ይቅርታ መጠየቅ ያለባት። ለምን አትናቴዎስ ብሏል ብላለች። አትናቴዎስ ካለ አትናቴዎስ ያለውን ዋናውን ምንጩን ታምጣ። እንደውም በባለፈው ሜላ ሲናገርበት ነበር። እንኳንም መጣ። አትናቴዎስ በሚታወቅበት በውጭው ድርሳኑ ላይ ኢየሱስ መንፈስ ቅዱስ ሶስቱ አካላት እግዚአብሔር አብ ጥፍርና ጥርስ ፀጉር አለው፣ የአካል ብልቶች ወንዶች ያላቸውን የአካል ብልቶች እግዚአብሔር አብ አለው፣ መንፈስ ቅዱስ አለው ብሎ ጽፎ ከሆነ ማለት ነው። ኢየሱስ አለው ተብሎ ቢባል ልክ ነው። ሰው ሆኖ ስለተወለደ አለው። እንደኛ ጺም አለው፣ እንደኛ ጥርስ አለው፣ እንደኛ ሁለት ጆሮ አለው፣ እንደኛ ሁለት ዓይን አለው። እኛ ያለንን ከኃጢአት በስተቀር ጌታ ኢየሱስ ተካፍሏል። ለሱ ይነገርለታል የአካል ብልት ስለነበረው ስላለው ማለት ነው። ለመንፈስ ቅዱስ ግን የአካልን ብልት የሚዳሰስና የሚጨበጥ ብለህ ልክ ለኢየሱስ በተነገረው እናንተ ጥፍርና ፀጉር መንፈስ ቅዱስ አለው፣ ኩላሊት አለው፣ ሰላም ለኩላሊቲክሙ እያልክ ማለት ነው። ምንድን ነው የሚያጣራበት? ኩላሊት ምንድን ነው የሚያጣራው የተባለው? ደምን ነው አይደል? የአብ ኩላሊት ምንድን ነው የሚያጣራው ነው ያልከኝ ወንድም አለ። ኦርቶዶክሳውያን ስራው ምንድን ነው? ትናንት የገባው ሰውዬ አንዱ ሊታገል የፈለገው ለምሳሌ ዳንኤል በዘመናት የሸመገለውም ብሏል ይላል እና እሱ ምንድን ነው የሚያመለክተው? ፀጉሩ እንደበረዶ ነጭ ነው ብሎ የሚል በዘመናት መሸምገሉን ነው አልኩትኝ። ኦኬ ልክ እንደዛው እንደሆነ ሜታፎሪክ ነውና ይሄኛውም አለ ፍታ ውስጥ ታዲያ ለአጻቢክሙ ብሎ የሚለው ለጣቶች በጣቶች ላይ ለበቀሉ ጥፍሮች ይላል። ስላሴ በእጆች ጣቶች ላይ ለበቀለው ጥፍሮች በላይ እስቲ ሜታፎሪክ አድርገህ ፍታው አሉ። የነበረውን ግብግብ አይታችሁታል። ስለዚህ በዚህ ነው የምንቀጥለውና ጸጋ ይብዛላችሁ። ገብቶ የሚያወራ ሰው ካለ ይምጣ። ገብቶ የማያወራ ሰው ካለ እኛ እናወራለን። ተባረኩ ማለት እወዳለሁ። ቴንኪ ወደ 15,000 ያደርሳችሁታል ወገኖች። አሁን የምችሉ ሰዎች ታብና ኮፒሊንግ ሼሩ ይቀጥል። ጌታ ይባረክ። እሺ ሜላ እንኳን ደህና መጣህ። ሰላም ማለት ትችላለህ። እንኳን ደህና ቆየኝ እርሚ። ሰላም ብያለሁ። ጌታ ይመስገን። ሁላችሁም ሰላም ለእናንተ ይሁን። ተባረክ ሜላይ። ትናንት እያሰብንህ ነበረ ከእህትየው ጋራ። ቴንኪው በትጋት ወደ አገልግሎት ስለተመለስክ በጣም ደስ ብሎናል። በእውነት ለእግዚአብሔር ክብር ይሁን። በጣም ብዙ ሰውን እየጠቀምክ እንዳለ ብዙ ለአንተ ሜሴጆች ይመጡልሃል፣ ወደ እኔም ጋር ግን ይመጣሉ በጣም እና ተባረክ። እግዚአብሔር አምላክ ይባርክ። ዛሬ በዚህ ጉዳይ ላይ ነው ይቅርታ ጠይቀዋል ተብሎ የተባለውን አይ ቲንክ ሰምተዋል፣ አይተዋል። ይቅርታው ላይ እንደው የምትለው ያለ የራስ ምልከታ አንገቴን የምሰጥበት ነው። ወላዲት አምላክን እያሉ በመሐላ አጽኖ ሰጥተው አንገታቸውን ለሰይፍና ለካራ ይህን ትምህርት ከመቀበል አኳያ መብረቅ የሚያስወርድ ነው ያሉት። እንግዲህ እንደምታውቀው ስላሴ የሚዳሰስ የሚጨበጥ የአካል ብልት የላቸውም ብሎ ማለት መብረቅ የሚያስወርድ ነው። አትናቴዎስ ጽፎት የለ እንዴ ብለው አንቀጽ እየጠቀሱ የተናገሩት አባት እንዴት ሳምንት ሳይሞላቸው ይቅርታ ጠየቁ ተብሎ ይባላል? በእውነት እሳቸው ስህተታቸውን አምነውበት ነው ወይስ የመጣው ዳሜጅ አለ? ሜላይ በዚህ ጉዳይ የምትለው ነገር ካለ ፍሪ ነው ለአንተ ማይክ። እሺ እርሚ ቴንኪው በጣም አመሰግናለሁ። ጌታ ይመስገን እኛ ተጠቅሞ ለሚሰራው ስራ ጌታ የተመሰገነው። እንግዲህ ይቅርታቸውን አይተነዋል። ምን እንዳሉ በደንብ ነው የሰማኋቸው። እሳቸው የጠቀሷቸው መጽሐፍቶች አሉ። ባለፈውም ስንገባ የነበራችሁ ሰዎች ትዝ የሚላችሁ ከሆነ በኢትዮጵያ ኦርቶዶክስ አካል የሚለው እንዴት ነው የሚፈቱት የሚለውን የተለያዩ ማስረጃዎችን ስናሳይ ነበር እና ቀጥታ እሳቸው እንዳሉት ቀጥታ ጾታ የሚል ቃል እስከዛ ድረስ እኔ
ባዩዋቸው ጽሁፎች ላይ ለስላሴ ሲሰጥ እኔ አላየውም። ግን እሳቸው ጾታ አለው ለሚለው ሀሳባቸው የሚያስኬድ ግን በጣም ብዙ የቤተክርስቲያኒቷ መጽሐፍቶች አሉ ስንል ነበር። እሳቸውም የጠቀሷቸው መጽሐፍቶች ወደዛ ነው የሚያመራው፣ ጾታ እንዳለው የሚያሳይ የሚጠቁም ነው የሚል ነገር አንስተን ነበር እና እሳቸውም በነገራችሁ ላይ እንደዛ ነው ያሉት። የይቅርታ ቪዲዮቸው ላይ በደንብ ነበር ስሰማቸው የነበረው እና ሰለስቱ ምዕትን ጠቅሰው ለእግዚአብሔር ዓይኖች ጆሮች እንዳሉት መጽሐፍት የተናገሩትን የቀሩትም እንዳሉት ስለ እግዚአብሔር የተነገረው ሁሉ የታመነና እውነተኛ እንደሆነ እናምናለን ነው የሚለው። አሁን ተመልከቱ፣ ጆሮች ዓይኖች እንዳሉት ካለ በኋላ የቀሩትም እንዳሉት ነው የሚለው። አሁን እሳቸው ይህን የጠቀሱት የቀሩትም ስለሚል ጾታ አለው በሚል ነበር እኔ የማስበው አሉ። ታዲያ እሳቸው ጥፋት አይደለም፣ ጥፋቱ የመጽሐፉ ነው፣ የሃይማኖት አበው ጥፋት ነው። እዛ ጋር የተገለጸውን የቀሩትም ነገሮች ሁሉ አሉት ስለሚል እንግዲህ አንዱ ጾታ ስለሆነ ጾታ አለው ብዬ ተናገርኩ አሉ። ስለዚህ እሳቸው የጠቀሱት የቤተክርስቲያኒቷን መጽሐፍ ነው። እንደውም መጽሐፈ ሚላድ ነው ያሉት። እሱ መጽሐፍ ላይ በቀጥታ ተጠቅሷል ነው ያሉት። እንዳለው ስላሴ በቀጥታ እንዳለው እዛ መጽሐፍ ላይ ተጠቅሷል። ግን ያ መጽሐፈ ሚላድ በደንብ የተመረመረ መጽሐፍ አይደለም አሉ። ኦኬ እሺ። እንግዲህ ይቅርታቸው ላይ ያየነው ነገር አንደኛው ይሄ ነው። ሁለተኛው የአካል በሚለው ጉዳይ ላይ ስቲል እንዳቋማቸው ነው ያሉት። አካል የሚለው ገጽ እና መልክ እና አካል ለስላሴ አላቸው። ይሄ ትምህርታችን ነው ብለዋል። እዛው ይቅርታው ላይ ማለት ነው። ይሄ ትምህርታችን ነው ብለዋል። እንደዛ ከሆነ መልክ ምንድን ነው? ገጽ ምንድን ነው ብለን የቤተክርስቲያኒቷን መጽሐፍቶች ስንፈትሽ ይሄው ነው ያለው፣ ሌላ ነገር የለውም። ይሄ ነው ያለው። ጾታ የምትለው ቃል ብቻ ጎልታ ስለወጣች ነው እንጂ የቤተክርስቲያኒቷን መጽሐፍቶች ስናይ ሰለስቱ ምዕትን ብናይ፣ አትናቴዎስንም ብናይ፣ አንድምታ መጽሐፏንም ብናይ፣ የተለያየ የቤተክርስቲያኒቷን መጽሐፍቶች ብናይ፣ እንደ ቤተክርስቲያን የተጻፉ መጽሐፎችን ከዛ ደግሞ በሊቃውንቶች የተጻፉትን መጽሐፍቶች ብናይ ይህን ትምህርት ነው የሚያጸኑልን። በአንድ ድምፅ በዚህ ሀሳብ ጋር ይስማማሉ ማለት ነው። በዚህ ሀሳብ ጋር ይስማማሉ። ስለዚህ ይህ ትምህርት ደግሞ አሁን ቲክቶክ ላይ ላለችው ኦርቶዶክስ ደግሞ አመች አይደለም፣ የሚመች አይደለም፣ በጭራሽ የሚመች አይደለም። የሚጠቅሱት የቤተክርስቲያኒቷን ትምህርት ሳይሆን የሚጠቅሱት እነሱ የኮፕቲክን ወይም የኢስተርን መጽሐፍ ነው እየጠቀሱ ያሉት። ምናልባት ኤርሚ ዲያቆን ዮርዳኖስ ትናንትና መሰለኝ የተናገረውን ሰምተዋል በዚህ ጉዳይ። ዲያቆን ዮርዳኖስ አበበ የተወሰነ የተቆረጠች ቪዲዮ ዳውንሎድ አድርጌ የሚዣለሁን በዚህ ጉዳይ ላይ የሰጠው ላይ የትኛው እንደሆነ ግን አላውቅም። እዛ የተናገረው በጣም ወሳኝ ነገር ነው። ምንድን ነው ያለው? ይህን ስህተት ተገና አድርጋችሁ ኦርቶዶክስ ማታስተምሮን የኢስተርን ኦርቶዶክስ የምታስተምሮን ትምህርት ለማስገባት የምትሞክሩ ሰዎች ብሏል። የምስራቅ ኦርቶዶክስ መናፍቃን ናቸው ነው ያሉት። እንደው ያለው መናፍቃን ያለው ልክ እሷን ቪዲዮ ነው ያስኩትኛል። በቃ አሪፍ። ስለዚህ ይህን እየተናገሩ ነው ያሉት ማለት ነው። የቤተክርስቲያኒቷ እንግዲህ መምህራን የሚባሉት እየታዘቡ ነው። ቲክቶክ ላይ ያለው አካሄድ የኢስተርኑ ነው እየተናገሩ ያሉት እንጂ የኦርቶዶክስ የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለም ነው እያሉ ያሉት። መምህር ዘበነም በዚህ ነገር ላይ አጽንኦት ነው የሰጡት። አለውን ያሉት ገጽ አለው፣ መልክ አለው፣ እጅ እግር ሁሉ ነገር አለው፣ ግን የሚጨበጥ የሚዳሰስ አይደለም እንጂ እግዚአብሔር አለው ብሏል። የቲክቶክ ኦርቶዶክስ ደግሞ መልስ ሰጥተዋል። እንግዲህ ለዚህ ንግግሩ ለመምህር ዘበነም በቪዲዮ መልስ ሲሰጡ አይቻለሁ። ቀሲስ በኩሉም በተከታታይ እየተሳሳቱ ነው ብሎ ፌስቡክ ላይ ጽፈዋል። ስለዚህ እንግዲህ ሁለቱን ነው አሁን የምናየው ማለት ነው። ሁለቱ ለዲቤት እንግዲህ ከገቡ እናያለን። ግን የኔት አራት አይናው ግን ያስታውቃሉ። ነገርየው ከአንገትም በላይ እንደሆነ ዝም ብሎ ያስታውቃል። በደንብ ነው የሚያስታውቀው ከተናገሩት ንግግር። እንግዲህ የቤተክርስቲያኒቷን መጽሐፍቶች ጠቅሰው እስከተናገሩ ድረስ ይቅርታ መጠየቅ ያለበት የቤተክርስቲያኒቱ መጽሐፍ ነው። ያው አፍ የለውም እንጂ እንዲጠየቅ መደረግ የነበረበት የቤተክርስቲያኒቷ መጽሐፍ ነው። ወይም ደግሞ እነዚህ መጽሐፍቶች የእኛን ቤተክርስቲያን አይወክሉም፣ ካሁን በኋላ አንጠቀምበትም ነው ማለት ያለባቸው። እሱን ደግሞ ካሉ እንግዲህ ቤተክርስቲያኒቷ እስከዚያ ድረስ አንሳሳትም የሚለው ትምህርቷ ፉርሽ ይሆናል ማለት ነው።
ምክንያቱም የተጠቀሰው የሆነ ገድል አይደለም። የተጠቀሰው የሆነ የአንድ ሰው ገድል መጽሐፍ አይደለም። የተጠቀሰው ቤተክርስቲያኒቷ የሃይማኖት መመስረቻ ነው ብላ ከምታስባቸው መጽሐፍቶች አንዱ ሃይማኖተ አበው ነው የተጠቀሰው። ሊቃውንቶች ነው የተጠቀሱት። አትናቴዎስ ነው የተጠቀሰው። 318ቱ ሊቃውንት ናቸው የተጠቀሱት። ስለዚህ ይሄ መጽሐፍ ልክ አይደለም ከተባለ በቃ የታድሶ መስመር ላይ ገባች ማለት ነው በይፋ። ይሄ ይመስለኛል እንግዲህ ኤርምሻ ካየሁት። ቴንክ ዩ። እኔም አሁን የንግግራቸው ላይ የተረዳሁትኝ በእርግጥ እሳቸው እንዴት አንደኛ አንድ ተራ ግለሰብ ወይ ደግሞ አንድ ተራ ምዕመን አይደሉም፣ በቤተክርስቲያኒቱ መለኪያ ማለት ነው። የጉባኤ ቤት መምህር ናቸው። እንዴት የነገሩን እውነተኝነት ሳያውቁ አንገቴን እሰጣለሁ እሞትለታለሁ ብለው አሉ? ካሉስ ደግሞ እንዴት ሳምንት ሳይሞላ ይቅርታ ጠይቁ ተባሉ? ማነው ይቅርታ ጠየቁ? አስገዳጅ አካል ከበስተኋላ ስላለ ነው። እና ብዙ ነገር አበላሽቻለሁ፣ ብዙ ነገር አጥፍቻለሁኝ፣ ትክክል አይደለሁም ብለው እንዲሉ ግዴታ ተጥሎባቸው ነው። ምክንያቱም ከላይ እስከታች ነው የተናጋው፣ ከላይ እስከታች ነው የጮኸው ማለት ነው። እና ለማደባበስ በቃ የመጨረሻው ምርጫ ለማደባበስ የተሄደበትን መንገድ ነው የምናየው እንጂ መጽሐፍቶቻቸው እንደዚህ እየተናገሩ መጽሐፍቶቻቸው እንደዚህ እያሉ እንደውም አንዱ ትናንት ገብቶ ይናገር የነበረ ሰው ምንድን ያለው እኛ ፍቅራችንን ለመግለጥ ብለን ነው ከራስ ፀጉር እስከ እግር ጥፍሩ ድረስ የምናመሰግነው። ያው እንግዲህ ሰው ፍቅሩን ሲገልጥ በሚገልጥበት እንደዛ ብሎ በሚልበት አይነት መሆኑ ማለት ነው። ዘፋኞቹ ያው አይኗ ጎላ ጎላ ምናምን ነገር እያሉ ብለው እንደሚሉት እነሱም ልክ እንደዚህ እያሉ ማለት ነው። እና ይህንን አይነት አገላለጥ ማስለገለጠ ነው ብለን ስንለው እንደውም አንዱ ትናንት አይ ቲንክ በእናንተ ቀን ላይ ስለነበረ አልሰማሁ ሊሆን ይችላል። ሰለሞን ብሎ ባለበት ነው አለ። ሰለሞን እግዚአብሔርን ነው እንትን ጡትህ እያለ ያለው እሱ የራሱን ሚስት ነው። ከሲዶና የመጣቸውን ሊባኖሳዊቷን ሴት ነው እንደዛ ብሎ ያላት። ነይ እያላት እያለ ያለው ከሊባኖስ ከኔ ጋራ ነይ ብሎ ያላት ጡቶችሽ ዳሌዎችሽ ምናምን ነገር ብሎ ያለው በጡቶችሽ መካከል ልረፍ እያለ ያለው ሚስቱን ነው። እና ማን የትኛው ነቢይ የትኛው ሐዋርያ ወይ በቤተክርስቲያን የምንቀበላቸው በመጽሐፍ ቅዱስ ውስጥ ያሉ አባቶች ናቸው በዚህ ነው ያልክ እግዚአብሔርን ጥፍርና ፀጉርህ ቅንድብሽ ሽፋሽፍት እያለ ፍቅሩን የገለጠው ብለን ስንለው ማጠፊያው ቸገረው ማለት ነው። እና እኔ መጽሐፉን የጻፈችው ቤተክርስቲያኒቱ ናት ይቅርታ መጠየቅ ያለባት። ይቅርታ መጠየቅ ያለባት ሃይማኖተ አበውን የጻፈችው የእኔ መጽሐፍት ነው ብላ ስለምትለው ያው እንግዲህ ሃይማኖተ አበውን ምን ያህል ስፍራ እንዳለው ስለምታቅ ሜላ ለአንተ መንገር ለቀባሪው ማርዳት ነው። ከአስራው መጽሐፍ ቀጥላ አለኝ ብላ የምትለው ዋና ፒላር የሆነ ትምህርቷን ዋቢ አድርጋ የምጠቅሰው ሊቃውንቱን ሁሉ ጭምር ድርሳኖቻቸው እዛ ውስጥ ስላሉ ማለት ነው። ቄርሎስም ይሁን አትናቴዎስ፣ ሰለስቱ ምዕትም ይሁን ማንም ዲዮስቆሪዎስ በሙሉ እዛ ነው ያሉት። ግን እኔ አሁን ሜላ ባለፈው ልክ መጽሐፍ እንደሰራው ይሄ ሃይማኖተ አበው ላይ የተጻፈ ነገር ትክክል አለመሆኑን የሚያሳይ ብዙ ነገሮች እየታዩ ነው። አትናቴዎስ አሁን በውጭው ድርሳኑ ላይ የተጻፈው ነጮቹ ውጭው ኮፕቲኩም ሁን ካቶሊኮ ወንጌላውያኑ ስለሚቀበሉት አትናቴዎስ የቤተክርስቲያን አባት ስለሆነ ስለምንቀበለው በውጭ ድርሳኑ ላይ የተጻፈውና በኦርቶዶክስ ቤተክርስቲያን ድርሳን ላይ ወይ ደግሞ ሃይማኖተ አበው ብሎ በሚለው መጽሐፉ ላይ በሱ ድርሳን ውስጥ የተጻፈ ተብሎ የተባለው መፈተሻ ያለበት አይመስልም። ምክንያቱም ኢትዮጵያ ውስጥ አልተዋሸበትም። በሱም ይሁን በሌሎች የቤተክርስቲያን አባቶች ስም ለምሳሌ አሁን ሰለስቱ ምዕት ናቸው እንደዚህ ያሉት ብለው አሉ። ሰለስቱ ምዕት በእውነት ተሰባስበው በነበሩበት ሰዓት ላይ ነው ይህንን ነገር አቀናይተው የጻፉት ወይስ በስማቸው ኦርቶዶክስ ጽፋ ነው ወይስ እነሱ ጽፈው ነው? በእርግጥ እነሱ የጻፉት አለ ሚዩት ነው ሜላ እያወራ ከሆነ እሺ ሚዩት ነበርኩ። እሺ ይቅርታ። አዎ ምንድነው ሃይማኖተ አበው ላይ የቀደሙ አባቶች
ያስተማሩት ጽሑፍ ነው ተብሎ ነው የሚታመነው። የጥንት አባቶቻችን ሃይማኖት ማለት ነው። እዛ ላይ የተጠቀሷቸው ጽሑፎች እውነት አትናቴዎስ እንደዛ ብሎ አስተምሯል ወይ ከተባለ አትናቴዎስ ያላስተማረው ግን በአትናቴዎስ ስም የተጻፉ ብዙ ሀሳቦች አሉበት። ዮሐንስ አፈወርቅ ያላስተማረው በዮሐንስ አፈወርቅ ስም የተጻፈ ሌሎቹም ሰለስቱ ምዕትንም ጨምሮ እነሱ ያልተናገሩት ግን ተናግሯል ተብሎ የተቀመጡ ሀሳቦች አሉበት ሃይማኖተ አበው ማለት ነው። እና በደንብ ጥናት የሚያስፈልገው ነገር ነው። በነገራችን ላይ እኛ ሀገር ያሉ እንደዚህ በተለይ በአትናቴዎስ በቀደሙ አባቶች በጎርጎርዮስ ስም የሚጻፉ ጽሑፎች በደንብ ደብል ቼክ መደረግ አለበት። ምክንያቱም አንዳንዱ አጻጻፉ ራሱ ያስታውቃል የእነሱ ጽሑፍ እንዳልሆነ ማለት ነው። አሁን ለምሳሌ እንትንን ተመልከት፣ ምንድን ነው ፍትሐ ነገሥትን ሲታይ ሰለስቱ ምዕት ነው የጻፉት ተብሎ ነው የሚታመነው። ግን እዛው ፍትሐ ነገሥት ላይ ደግሞ ምን የሚል ሀሳብ አለ? ኢትዮጵያውያን የራሳቸውን ጳጳስ እንዳይሾሙ እንደተከለከሉ ተጽፏል ማለት ነው። አሁን ሰለስቱ ምዕት እንደዛ ይላሉ ወይ? እነሱ ያሉት ነገር አይደለም። አየህ፣ ግብፃውያን ራሳቸውም ሆን ብሎ በእነሱ ስም የሰሩት ሴራ አለ። ከዛ ላይ ደግሞ ወደ ሀገራችን ደግሞ ሲመጣ የሀገራችን ደግሞ ሊቃውንቶች ያው በራሳቸው ስም ቢጽፉ የሚቀበላቸው ሰው ስለሌለ በአትናቴዎስ ስም ይጽፋሉ እውቅና እንዲያገኝ ጽሑፎቻቸው። ያኔ ደግሞ የነበረው ሰው ስለማይመረምር ሁኔታው ምቹ ስላልነበር ስለማይጠይቅ የውጮቹን የማየት እድል ስላልነበረው አሚን ብሎ ይቀጥላል። ከዚያ ላይ ምን ይሆንበታል? ሃይማኖቱን ይቀጥላል ማለት ነው። ሃይማኖቱን ይቀጥላል እና በደንብ ሊጠና የሚያስፈልገው ነገር ነው እያንዳንዱን ነገር። እስቲ እንደ ጌታ ፈቃድ አንድ የጀመርኩት ነገር አለ። እስቲ አወራለሁ በውስጥ የምሻ ፕሊስ በተለይ ሃይማኖተ አበው መታየት አለበት። እነዚህ በየድርሳኖቻቸው እንዳልከው በአባቶች ስም የተጻፉ ጽሑፎች ታማኒነታቸው በጣም 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 ያጠራጥራል እንዳልከው ማለት ነው። እና እዛ ዝም ብሎ አትናቴዎስ አለ እየተባለ ነቢዩ መሐመድ የተናገረውን ሁሉ አምጥተው ሊጽፉ እንደሚችሉ ምንም ጥርጥር የለኝም። እና እሱ ነገር በደንብ መታየት አለበት። ኦኬ ኦርቶዶክሳውያን የሆናችሁ መግባት ትችላላችሁ። እሺ ይቀየርላችኋል ፎቶ። እናንተ የሰው አይን እያያችሁ እኮ ነው አይኑ ብዥ አለብን የምትሉት። ንቀሉ እኮ ብለናል። አይናችሁን ንቀሉ እንደዛ አትዩ ብለና። እሺ እንቀይረዋለን። ይቀየራል። እሺ ቴንኪው። ርዕሱ አይቀየርም። ምንድን ነው እቀይረዋለሁ። በዚሁ ጉዳይ ላይ ነው የምንቀጥለው። ተባረኩ። እሺ ሚሚ ሰላም ላንቺ ይሁን። ከየት ቤተ እምነት ነው ሚሚ? ገስት ላይ ያለሽዋ ሚሚ? እሺ በቅጣት እንግዲህ የመጀመሪያው ዛሬ ተቀጭ ሆነሻል፣ በብሎክ ማለት ነው። ያ ምክንያቱም ሰውነሽ ትሰሚያለሽ፣ ገስት ላይ ገብተሽ ቁጭ ብለሻል። ስጠራሽ ዝም ካልሽ በቅጣት እንደዚህ ተሸኝተሻል ለማለት ነው። ቴንኪው። ጸጋ ይብዛላችሁ። አንዴ ቆይ እንግዲህ ርዕሱን ልቀይረው። ቴንኪው እህቶች አለውኝ። ቀጥሉ ሜላ እስከዛ ወገኖች። እሺ እንግዲህ እያወራን ያለ ነው ትምህርተ ሥላሴ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርተ ሥላሴዋ ምን ይመስላል የሚለውን ሀሳብ እየፈተሽን ነው። በተለይም አካል የሚለው ነገር የኢትዮጵያ ሊቃውንቶች አካል የሚለው ነገር እውነት በቅጡ ገብቷቸዋል ወይ የሚለው ጥያቄ የሚያስነሳ ጉዳይ ነው። ምክንያቱም የኢትዮጵያውያን ኦርቶዶክሳውያን ሊቃውንቶች በዚህ ጉዳይ ላይ በጣም ነው የተሳሳቱት። ማለት በጣም ተሳሳቱ ብቻ አይደለም፣ ስህተቱ ትልቅ ክህደት ነው፣ ምንፍቅናም ነው። ምክንያቱም እያወራን ያለ ነው በሥላሴ ጉዳይ ላይ ስለሆነ ማለት ነው። ሥላሴ በአካል ሶስት ሲባል ወይም እግዚአብሔር በአካል ሶስት ሲባል አካል ምን እንደሆነ አልገባቸውም፣ አልተረዱትም። እሱን በቤተክርስቲያኒቷ በራሷ መጻሕፍቶች የአካል ትርጓሜያቸው ምንድን ነው፣
አብ ምን አለው ነው የምትለው፣ ወልድ ምን አለው ነው የምትለው፣ መንፈስ ቅዱስ ምን አለው ነው የምትለው የሚለው ነገር ስናይ እጅጉኑ ከመጽሐፍ ቅዱስ ሀሳብ የራቀ ከቀደሙ የአባቶችም ትምህርት የራቀ እንደሆነ ማየት እንችላለን ማለት ነው። ምክንያቱም ለአካል ያላቸው ትርጓሜ ምንድን ነው? ከራስ ፀጉር እስከ እግር ጥፍር ድረስ ያለው ብሎ ነው የሚተረጉሙት። እንደዚህ አይነት ትርጓሜ ደግሞ የለም። ሥላሴ እንግዲህ ከአናት ፀጉራቸው ጀምሮ እስከ እግር ጥፍራቸው ድረስ ያለው በሙሉ ለሥላሴ ይነገርላቸዋል የሚል ትምህርት መጽሐፍ ቅዱሳችን አያውቀውም። የቀደሙም አባቶች በዚህ ሀሳብ ላይ አይስማሙ። ስለዚህ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ በዚህ ጉዳይ ላይ በጣም ተመራምር ያለው አውቅ ያለው ጽፍ ያለው ትላለች። ግን ሲታይ እንደሚገባት የሁሉ ዘመን እንደቆየችው እንደሚገባት ያወቀች አለመሆኗን ደርሰንበታል ማለት ነው፣ ወይም አውቀናል ማለት ነው። ይሄ ነገር ዝም ብለን አይደለም የምናወራው፣ በማስረጃ ነው የምናወራው። ከዚህ በፊት ብያለሁ። በዚህ ርዕስ ላይ እኛ ብዙ ጊዜ ገብተንበት አናውቅም። ምክንያቱም በሥላሴ ያው እኛም ስለምናምን ኦርቶዶክሳውያንም ስለሚያምኑ፣ ግን አሁን ላይ ሚዲያዎቻቸውን እየያዙ በቃ በሥላሴ እኛን የሚያክል የለም እያሉ ደግሞ ልክ እንደ አባ ማናቸው ገብረ ማርያምም አራት አይነውም ወጥተው ሥላሴ ጾታ አለው፣ እምነታችን ነው፣ እንሞትለታለን ማለት ሲጀምሩ ነው በዚህ ጉዳይ ላይ እየገባን ያለ ነው ማለት ነው። እየገባን ያለ ነው። ምክንያቱም እውነት እንደምትሉት ነው ወይ? እውነት እንደዚህ አይነት ትምህርት አላችሁ ወይ? ሥላሴን እንደ ሐዋርያቱ እንዳስተማሩት በቅጡ ታውቁታላችሁ ወይ የሚለውን እየፈተሽን ያለ ነው። እና አንደኛው የተሳሳተ ትምህርታችሁ አካል የሚለው እናንተ የምትተረጉሙበት መንገድ ማለት ነው፣ አካል ስል። ሁለተኛ ስህተታችሁ ኩነት የሚለው ትምህርታችሁ፣ እሱም ሐዋርያቶቹ የማያውቁት ትምህርት ነው። መንፈስ ቅዱስ ለመኖር መተንፈስ ያለበት ብላችሁ ነው የምታምኑት። አብና ወልድ የሚተነፍሱት በመንፈስ ቅዱስ አማካኝነት ነው። መንፈስ ቅዱስ ደግሞ በራሱ ይተነፍሳል። ካልተነፈሰ እንዴት ይኖራል ብላችሁ እንደ ሰውኛ አስባችሁ ነው ኩነት የምታብራሩት። ወልድ በራሱ ልብ የለውም፣ በአብ ልብነት ያስባል። መንፈስ ቅዱስ በራሱ ልብ የለውም፣ በአብ ልብነት ያስባል እያላችሁ ሥላሴን መዋጮ አድርጋችሁታል። አንዱ ልብ፣ አንዱ ቃል፣ አንዱ እስትንፋስ ያመጣ እንደዚህ የተዋጣ ነገር አይደለም መጽሐፍ ቅዱሳችን የሚያስተምረው። ማሰብ የማይችል ለማሰብ ሌላ አካልን የሚፈልግ አምላክ የለም። እንደዚህ አይነት አምላክ የለም መጽሐፍ ቅዱሳችን ላይ። ሲጀመር ማሰብ የማይችል በሌላ አካል የሚያስብ እሱ አምላክ ሊሆን አይችልም። እሱ አምላክ ሊሆን አይችልም። በኩነት ትምህርታችሁ ግን እንደዛ ነው። በኩነት ትምህርታችሁ እንደዛ ነው። አብ ቃል የለውም፣ በወልድ ቃልነት ይናገራል። መንፈስ ቅዱስ ቃል የለውም፣ በወልድ ቃልነት ይናገራል። መናገር የማይችል አምላክ ምኑን አምላክ ይሆናል አይደል? ዝም ብለን እንኳን ስናስበው ሊሆን አይችልም። ከዛ ደግሞ አካል ላይ ደግሞ ስንመጣ ለአካል የምትሰጡት ዴፊኒሽን ቅድም እንዳልኩት ከስዕላችሁ ጀምሮ ሥላሴን በመሳል ሶስቱ ሽማግሌዎች በማድረግ ትምህርታችሁን ያንጸባርቅልናል ብላችሁ በማስቀመጣችሁት መንገድ ስናየው ደግሞ እሱ ደግሞ ፈጽሞ ክህደትም ምንፍቅናም ኑፋቄም ሆኖ አግኝተነዋል ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ በዚህ ጉዳይ ላይ ያልተሳሳታችን ብላችሁ የምታምኑ ካላችሁ ኑ ግቡ። በእናንተ መጽሐፍ ነው የምናወራችሁ፣ በዶግማ መጽሐፍቶቻችሁ እናወራለን፣ ማውራት እንችላለን ማለት ነው። እና ይህን ሰሞን ያየሁት ነገር ምን እንደሆነ ታውቃለህ? ሚስጥረ ሥላሴ ላይ ያላቸው ትምክህት ተወስዷል። አዎ እሱን እና እግዚአብሔር በራሱ ጊዜ ልክ ያልሆኑን ትምክህት መጥቶታል። በራሳቸው ልጆች ያውም ደግሞ አይደል? በራሳቸው ምን ቀራት? አሁን ኦርቶዶክስ ከዚህ በኋላ ምን ቀራት? ምን ቀራ ይባላል? ምንም የለም። ዋናው እኮ ነው የተመታው። ምንም የለም። ታቦቱም መክተፊያ ተብሏል፣ ጠረጴዛ ብለውታል። ገድሉም ያው እንደምታየው ነቲንግ፣ በቃ ምንም ጥራት ይጎላቸዋል ብለዋል ራሳቸው ብፁዕነታቸው። አሁን ደግሞ ሃይማኖተ አበው
ጥራት የጎደለው ሆኖ ተገኘ። አዎ ሃይማኖታዊ ጥራት ሆኖ ጎደሎ ተገኘ። ስላሴም ይኸው ተበላሸ በመነኩሴ ብለን ስንል ግን መነኩሴው ዋቢ አድርገው የጠሩት ሃይማኖት አበውን ነው። ምን ቀራት ኦርቶዶክስ? አሁን ምንም ምንም የለም። መጽሐፍ ቅዱሷም በራሱ ያሳተመችው 2000 ውስጡ ለቄስ ተባለባት። ውስጡ ለቄስ ተባለ። ምን ቀራቸው? በእውነት ናቲንግ። ዩኔስኮ ላይ ብቻ የተመዘገበው ቅርስ ብቻ ነው ያለው። የላሊበላ ውቅር አብያተ ክርስቲያናት አይደለ? እሺ አንዴ ሪፍሬሽ አድርጉት። ሜላን ያሳቅት ሪፍሬሽ አድርጉት። ርዕሱን ቀይሬዋለሁ። እናንተ የመነኩሴ የሆነ አይን ለምንድን ነው የምታዩት? አይኔን አመመኝ ኤርሚያስ ብላችሁ ያላችሁት እንዴ? እኔ እኮ ሰው እንደ አንድ ሪፍሬሽ አድርጉት። ኦኬ 20 ሺህ ያስገቡት። ታቡ ግን ቢቀጥል ሞር እሱ ቫይራል እንዲወጣ ያደርገዋልና ተባረኩ። ኦርቶዶክሳውያን ወገኖች ካላችሁ መግባት ትችላላችሁ። ኦርቶዶክሳውያን ወገኖች ካላችሁ መግባት ትችላላችሁ። ወገኖች መግባት ትችላላችሁ። ወይ ደግሞ እሺ በሀሳቡ ላይ በትክክል ልትናገሩ የምትችሉ ወገኖችም ካላችሁ ጥያቄም ያላችሁ ሰዎች ካላችሁ መግባት ትችላላችሁ። እሺ የመነኩሴው ይቅርታ አምነውበት ወይስ ተገደው ብሎ በሚል እንደዚህ ቀይሬዋለሁ። ተገደው ነው ተገደው ነው ተገደው ነው። ምክንያቱም ምን ያህል ዳሜጅ ሊያመጣባቸው እንደሚችል አይተውታል። ገና በ2 ቀን ውስጥ ማለት ነው። በ2 ቀን ውስጥ እና ቪዲዮቸውን ወደ መስማት እንሄዳለን። ስለዚህ በዛ እንቀጥላለን። እሺ ጸጋብ እንዴት ነህ? ይህ ሁሉ ሰላም ሻሎም ብያለው። ሜሎስ እግዚአብሔር አምላክ ይባርክ፣ ተባረክ። ራንደምሊ ድንገት ታብታብ እያረኩ ችግር የለውም። ተባረክ። እሺ ችግር የለውም። እሺ ኦኬ። ጥያቄ ያለ ሰው ካለ መምጣት ይችላል። ኦኬ እንዴት ሳደርገው እንትን አለ መሰለኝ። ጥያቄ ያለ ሰው ካለ መምጣት ይችላል። እኛም እየጠየቅን ነው። የመነኩሴው ይቅርታ አምነውበት ነው አይደለም? ለምን አህያውን ፈርቶ ዳውላውን እንደሚባል በሀገራችን ቋንቋ ንግግር አይገባኝም። ያጠፋችው ቤተክርስቲያኒቱ ሆና ሳለች ለመነኩሴው መሳሳት ምክንያት የሆነው የቤተክርስቲያኒቱ መጽሐፍቶች ናቸው። እኚህ መነኩሴ ተሳስተው ነው አደሎ ያሉት። እኚህ መነኩሴ ከልባቸው አንቅተው የተናገሩት አይደለም። ለመነኩሴውም መሳሳት ተሳስተው እንኳን ብለው ካላችሁ ለመነኩሴው መሳሳት የቤተክርስቲያኒቱ መጽሐፍት ነው ተጠያቂ። መጽሐፋቸው መነኩሴውን ካሳሳተው መጽሐፋቸው ምእመኑን የማያሳስትበት አንዳች ምክንያት የለም። 4 አይና ሊቃውንት የተባሉቱ ጽሑፉን አንበበው የተረዱበት እሳቸው ከተሳሳቱ ምእመኑማ ምን ሊሆን እንደሚችል አስብ። እና በዚህ ጉዳይ ላይ ማውራት የሚፈልግ ሰው ካለ መምጣት ይችላል። አምነውበት ነው ወይስ ተገደው ይቅርታውን ብለን እንላለን። እሺ ጆይ እንኳን ደህና መጣህ ወይ እንኳን ደህና መጣሽ። ኦኬ እንዴ ሰላም ነው ኤርሚያስ? እንዴ ያንተ እኮ የስም አበዛዙ ስንት አካውንት ነው ያለህ? አንድ 5 አለኝ። መድኃኒዓለም ኦኬ። ለዚህ ነው 5 ምግብ ፊት ለፊት ላይ ያስቀመጥከው። 5 ነው አይደል? 2 ቀያይ 2 እንኳን የሰራሁት ምግብ ነው። አንድ የሆነ ሰው ወዶት እና እንትን ብዬ ነው ያደረኩት። ምን 2 እንቁላል እኮ ነው የሰራው። 2 የቲማቲም ቁርጥ እና አንድ ምንድነው ብራውን ነገሩ ቢጫ እኮ ካርት 2 ፉር ሳላድ የሚባልም አለ። ካርት ፉር ሳላድ ይባላል እኛ ጋር። የጀርመኖች እኔ ቋንቋቸው አይገባኝም። ኤኒዌይስ ለምሳሌ እንኳን ደህና መጣህ። አይ ወደ ሜኖ ወደ ምግብ ዝርዝር እንዳንገባ እንኳን ደህና መጣህ። አይ ተመሳሳይ ነው፣ ግን በጣም ከባድ ቋንቋ ነው። በጣም አሁን እሱን እንተውና መነኩሴው አምነውበት ነው ይቅርታ ያሉት እንጂ ተገደው አይደለም። እውነትህ ነው። አዎ ለምን መሰለ? በደንብ ሰማኋቸው።
40 ዓመት ያስተማርኩበት ነገር መና ቀረ። እንዴት ብዬ ደነገጥኩኝ። እንደውም ምንድን ነው መቃወም የተጀመረው በተማሪዎቼ ነው። ተማሪዎቼ ናቸው እንዴት እንደዚህ ትላለህ ብለው ነው ያሉት። ተማሪዎቼ ነው መጀመሪያ የተቃወሙኝ፣ እንደውም ተማሪዎቼ ናቸው ብለው ነው ያሉት። አንዳንድ ጊዜ ደግሞ ከሰው ስህተት አይጠፋም። ምንድን ነው ያሉት? ዳጸ ነው ምናምን ዳጸም እና ያ ነው እና ተሳስቻለሁ እና ከዛ በኋላ ብዙ ሊቃውንቶች ጠየቅኩኝ እና ራሴ በጣም ነው እንትን ያልኩት እና ሊቃውንቶቹ ራሱ ስህተቴን በደንብ ነገሩኝ እና እኔ ራሴ የ40 ዓመት ድካሜን ላበላሸው ነበር እና ብዙ ሰውም ላስት ነበር ነው ያሉት። እና አንዳንድ ጊዜ በሞቅታ ምናምን የሚደረግ ነገር ስህተት እንደሆነ ነው የተናገሩት ሰውየው። ስለዚህ ለሞቅታ ነው ማለት ነው አንገቴን እሰጣለሁ ብለው ያሉት። አዎ ማለት እንትን የነበራቸው መድረክ ላይ ምናምን ያን ነገር ሲናገሩ ተማሪዎቻቸው ራሱ ተቃውሞ እንደነበረ ተማሪዎቻቸው ራሱ እንደተቃወሟቸው እና የተናገሩት ደግሞ ይሄ ደግሞ ትክክል ነው። ምክንያቱም እንዲህ ሰውዬ 40 ዓመት ያስተማሩ ናቸው፣ ብዙ ተማሪዎችን ያወጡ ናቸው። ስለዚህ አንዳንድ ጊዜ ደግሞ እንደዚያ ነገር ሊከሰት ይችላል። ከዚህ ውጭ ምንም አንተ እየጠረጠርከው ነገር የለም? አንደኛ እሳቸው አሁን በእኛ እምነት እንደዚህ ከእምነት የወጣ ነገር የተናገረ ሰው ሊወገዝ ይገባል። መወገዝ ብቻ አይደለም ከቤተ ክርስቲያን ሊባረሩ ሁሉ ይገባል። ምክንያቱም ብዙ ሰው ነው የሚያስተው። ስለዚህ ተሳስተዋል። ቤተክርስቲያን እኛ ቤተክርስቲያን ደግሞ እንደዚህ በራስ መንገድ የምትሄደው ነገር አይደለም። ሁሉም ይሄ እንደፈታሁት ነው፣ ይሄ ራሴ እንዳረኩት ነው የሚል ነገር የለም። ከቤተ ክርስቲያኑ ምንም አይነት ነገር መውጣት አትችልም። ስለዚህ እሳቸው ተሳስተዋል። ተሳሳቱን ደግሞ ይቅርታ ጠይቀዋል። ስለዚህ እንዲሳሳቱ ምክንያት የሆናቸው ምኑ ነው? ለምሳሌ ብዙ ጊዜ ያስተማሩትን ነገር ወይ ከመመራመር ገባህ ነገሮችን አቅልለው ከማየት ለመሳሳታቸው ምክንያት የሆናቸው ምንድን ነው? እሳቸውን ያስተማሯቸው መምህር ወይስ እሳቸው ያነበቡት መጽሐፍ ነው ለመሳሳት ምክንያት የሆናቸው? ለምሳሌ አቅልለው ከማየት ነገሮችን አቅልለው ከማየት አሉ። እንደዛ አቅልዬ ስላየሁት ነው አሉ። እንዴ እሳቸው ኖ እኔ አሁን ለምሳሌ እዚህኛ ጋር ያሉ በጣም እውቀት ያላቸው ሰው አሉ እና ከእሳቸው ጋር ዲስከስ ስናደርግ አብረን ስናወራ ምንድን ነው ያሉት እሳቸው ሲነግሩኝ፣ እንደዚህ አንዳንድ ጊዜ እንደዚህ ሊቃውንት የተባሉት በጣም ነገሮችን ከመመራመር ብዙ ነገር ከማለት የተነሳ ሊስቱ ይችላሉ እና እንደውም ይደነግጣሉ አሉ። በጣም እንደዚህ ነገር ሲያጋጥማቸው ሳያስቡት ነው ነገር ውስጥ የሚገቡት እና ሊስቱ ይችላሉ እና እንደገና ለምሳሌ የአካል ክፍል የመስጠት አለ አይደለም፣ የእግዚአብሔር እንደዚህ ኩላሊት፣ አይኔ፣ እግሬ ምናምን የሚባል ነገሮች ይሄ ነገር ሊደንቀው አይገባም አሉኝ ሰውየው። ለምሳሌ ሊደንቅ አይገባም። ኖ ሮያል እኔ አንተን አንድ ማቅብ ነገር አለ። ነገር ስታደባብስ ራሱ አያምርብህም። አፍህ ላይ ራሱ አያምርም ስታደባብስ። ያሉኝን እኮ ነው። እሳቸው ያሉትንማ ሰምተሃል። እሳቸው ለአንተ ብቻ አይደለም በውስጥ ያወሩ ሚዲያ ላይ ነው ያወሩት። አንተ ስታደባብስ አያምርብህም። እሳቸው ለመሳሳት ምክንያት የሆናቸው ምን ነበረ? አላደባበስኩትም እኮ። እሳቸውን እንዲሳሳቱ ምክንያት የሆናቸው ምንድን ነው? መጽሐፍ ወይስ ግለሰብ ወይስ ስሜት? ኖ ግለሰብ ምናምንም አይደለም። እሳቸው ስሜታቸው ነው። ስሜትም አይደለም። ምንድን ነው ለመሳሳት ምክንያት የሆናቸው? ያነበቡትን መጽሐፍ ሲተነትኑ ያመጡት ችግር ነው እንጂ። ስለዚህ መጽሐፉ ነው ማለት ነው ለስህተታቸው ምክንያት የሆናቸው። በእሳቸው እድሜ በሰው ስሜት አይመሩ እኮ። ስለዚህ መጽሐፉ ነው ማለት ነው ለእሳቸው መሳሳት ምክንያት የሆነው። ለምሳሌ ኤርሚያስ አንድ ነገር ልንገርህ። አሁን ለምሳሌ አካል ክፍል ምናምን ሲባል ወይ ኩላሊቴ ምናምን ወይ አንድ ነገር አይን የሚባል አንተ በዛ መልኩ ነው ኦርቶዶክስ ትፈተዋለች ብለህ የምታስብ? ቆይ ኦርቶዶክስ ምንም አትፈታዋለ? ትናንት አላየም እንዴ? መጽሐፈ ስንክሳር ላይ ኢየሱስ አልተገረዘም ይላል። ሃይማኖት አበው ላይ ኢየሱስ ተገረዘ ይላል። ኦርቶዶክስ እኮ መላቅጡ የጠፋባት ቀኝና ግራው ማጠፊያ የቸገራት አልጠፋ። በነገራችን ላይ እኮ
የዚህ ሁሉ እኮ እውቀት መሰረቷ ኦርቶዶክስ ነች። ታውቃለህ አንተም በራስህ ምንም የእውቀት መሰረት አይደለችም። ኖ እያንዳንዱ ነገር እኔ ነግሬሃለሁ እኮ። አሁንም ፈረንጆቹ ራሱ ኖ በልመና ኖ እኮ ኖ ነው ያልኩህ የፈረንጆቹን ተዋቸው። ቤተክርስቲያኒቱ የራሷ ሊቃውንት ነው ብላ የምትላቸው እኚህ መነኩሴ ለመሳሳት ምክንያት የሆናቸው ምንድን ነው? መጽሐፉ ነው ወይስ ስሜታቸው ነው ወይስ ግለሰቦች ናቸው ብዬ ስልህ ግለሰቦች አይደሉም። ስሜታቸው በስሜታቸው እንደዛ አይሉም ማለት ነው። እንደ ራሳቸው መፍታት የሄዱበት ነገር አለ። እንደ ራሳቸው ቢፈቱ እሳቸው ሊቅ አይደሉ እንዴ? ከእሳቸው በላይ ሊቅ አለ እንዴ? እንደ ራሳቸው መፍታት አይችሉማ። ሊቀ ሊቃውንት እንደ ራሴ እኮ ፈትቸው ነው አይደለም ያሉት። አየው ራሳቸው መፍታት አየው ሮያል አየው ስታደባብሰው አየው እንደ ራሳቸው ስለፈቱት አይደለም። ኦኬ በዚህ ጉዳይ ላይ እኮ እያንዳንዱ ስላልተናገረ እንጂ እኮ መናገር ቢጀምሩ ባይዘው የኦርቶዶክስ አገልጋዮች መናገር ሲጀምሩ ቤተክርስቲያኒቱ ከላይ እስከታች ነው የምትፈርሰው። በተለይ እነዚህ ሊቃውንት የተባሉት ማውራት ሲጀምሩ እመኑኝ አልኩ እስካልተናገሩ ድረስ ብቻ ነው፣ እስካላወሩ ድረስ ብቻ ነው፣ ወደ ካሜራ ፊት መጥተው ኢንተርቪው እስካልተደረጉ ድረስ ብቻ ነው፣ እስካልተነኩ ድረስ ብቻ ነው። ከተነኩ በሀሳቡ ላይ ሀሳብ እንስጥ ተብሎ ቢባል ከሚያለቡት ይልቅ የሚያጠፉት፣ ከሚሰሩት ይልቅ የሚያበላሹቱ ይበዛሉ። ቆይ አሁን ሰውየው ይቅርታ አጥፍቻለሁ ካሉ ምንድን ነው ማድረግ የሚቻለው? ስህተት መሆኑን አመኑ ማለት ነው። ኦኬ ሜላ የሚሰጥህን ሀሳብ አብረን እንስማ። በአስገዳጅነት ችግር የለም። ይቅርታቸው አምነውበት ነው። ምእንመን ቢሆን ዳጸ ልሳን ብለው የሚሉት ቢሆን እንዴት ለዳጸ ልሳን አንገቴን ይሰጣለሁ ይላሉ? እሞትለታለሁ እኮ ብለው ያሉትን ትምህርት እኮ ነው። እኔ ከምናገር ሜላ ቢናገር ይሻላል። እዚህ ላይ እሞትለታለሁ ብለዋል። ምንድን ነው ያሉት? ሜላ ቀጥል። ሜላ ቀጥል። ሜላ አንገቴን እሰጣለሁ ብለዋል። ያው እሞታለሁ ነው። ያው የመጀመሪያው ነገር እንግዲህ ዳጸ ልሳን ምንድን ነው ነው? ዳጸ ልሳን ምን እንደሆነ ታውቃለህ ጆይ? እሺ አንድ ዳጸ ልሳን ነው የሚባለው ምን ሲሆን ነው? ሳት ብሎ ስትናገር ነው። ቃል ስትናገር ነው። ለምሳሌ ኢሳያስ ላለው ብዬ ኤርሚያስ ስል ወይም ወንድ ላለው ብዬ ሴት ስል፣ ለምሳሌ ጆይ አንተ ወንድ ነህ ለማለት አንተ ሴት ነህ ብል ይሄ ዳጸ ልሳን ነው። ይቅርታ ወንድ ለማለት ፈልጌ ነው ላለሁ አይደል እንጂ ትምህርት አይደለም እኮ ዳጸ ልሳን ሚስጥር አይደለም። እሳቸው ከዳጸ ልሳንም አልፈዋል። እሳቸው ያልፋል። ትምህርት ነው፣ ዳጸ ልሳን አይደለም። አንገቴን ሰጥለታለሁ ያሉት እኮ በዳጸ ልሳን አይደለም፣ ትምህርቱን ነው። ለዛው ምላሽ እየሰጡ ነው። አንድ ሊቅ ሲናገር ሰምቻለሁ፣ ለስላሴ ጾታ የላቸውም የሚል ሊቅ ሰምቻለሁ። ይህ ስህተት ነው። ጾታ የላቸውም የተባለው ለስላሴ ሳይሆን ለመላክ ነው እያሉ መጽሐፍትን እየጠቀሱ አድምታ እየጠቀሱ ሃይማኖት አቦን እየጠቀሱ አስተምረው ዳጸ ልሳን ነው አይባልም እንዴ? ዳጸ ልሳን እኮ እናውቃለን ምን እንደሆነ ማለት ነው። እሳቸው ትምህርቱን በተዛባ ሁኔታ የሄዱበት ነገር አለ ማለት ነው። በቃ እሳቸው እንግዲህ የአሁኑን የልባቸውን ያው መድኃኒዓለም ነው የሚያውቀው። ግን የእሳቸው እስከዛ ድረስ እንግዲህ 40 ዓመት ተምሬያለሁ ነው ያሉት አይደል? 40 ዓመት አስተምሬያለሁ። አዎ አጠቃላይ ከትምህርታቸውም ጋር ተገናኝቶ ይህን ሁሉ ጊዜ ሲማሩና ሲያስተምሩ ለስላሴ ጾታ አላቸው ወይንስ የላቸውም የሚለው ነገር ሳያውቁ ቀርተው ነው። እንኳን እሳቸው ይቅርና ገና ዛሬ የገባ ሰንበት ትምህርት ቤት አንድ ገና በለጋ ዕድሜ ያለ ሰው ይሄ ነገር አይጠፋበትም። እውነት ለመናገር አይደል? እንኳን እኛ አራታይና የተባሉ ቤተክርስቲያኒቷን ዶግማ የተማሩ መሳሳታቸው ይገርማል። ስህተት ነው ነው ስህተቱ የስህተቱን ምንጭ ነውን ማየት የምፈለግ ነው። አሁን እኮ እኛ ምን ስንናገር በሳቸው ትምህርት እኮ አምነን አይደለም። ስላሴ ጾታ የላቸውም ብሎ አሁን በመናገራቸውም እኮ እኛ እንትን የለብንም የሆነ ምንድነው ቅሬታ ኑሮንም አይደለም። ግን ምንድነው የኛ እያልን ያለ ነው እሳቸው ይቅርታ ሲጠይቁ የትምህርታቸው ምንጭ ምንድን ነው?
ከልባቸው አፍልቆ ነው የተናገሩት አይደለም። ከራሳቸው ካነበቡት ነገር በተጣመመ መንገድ እንደሄዱበት ነው የሚያሳየው ምንም ነገሩ። የተጣመመ ነገር የለውም። ለምሳሌ ቪዲዮ ሙሉ ሰምታል? ቪዲዮ ሙሉ አልሰማሁኝም እኔ አይሰማም። ይቅርታውን ነው የሰማሁትኝ። እሱ ነው ችግር። ቪዲዮ ሙሉ ብትሰማው ምንድን ነው ያሉት? መጽሐፍትን እየጠቀሱ ነበር። አንድ መጽሐፈ ሚላድ የሚባል መጽሐፍ አለ። እዛ መጽሐፈ ሚላድ ላይ ቃል በቃል ተቀምጧል ነው ያሉት ጾታ እንዳላቸው። መጽሐፈ ሚላድ ደግሞ የሚባለው መጽሐፍ የጸሎት መጽሐፍ ነው። ጊዮርጊስ ጠላቶቹን ድል የነሳው ይህን ጸሎት ጸልዮ ነው ተብሎ ነው የሚታመነው። ሰውየው ትልቅ ጥፋት አጥፍተዋል። እንደኔ የሰውየው ጥፋት የእሳቸው ጥፋት አይደለም። ጥፋቱ የቤተክርስቲያኒቷ ነው። እሳቸው የጠቀሱት የቤተክርስቲያኒቷን መጽሐፍ ነው። የቤተክርስቲያኒቷን መጽሐፍ ነው የጻፉት። እስካሁን ድረስ ለምን አልተገለጸም? ለምን ሌላ አስተማሪ አላስተማረው? የቤተክርስቲያን አስተማሪ ጾታ የሚለውን ነው የምትለኝ? አዎ፣ እሳቸው የጠቀሱትን ሌላ አስተማሪ እስከዛሬ ጠቅሶት አያውቅም ነው የምልህ። አዎ፣ ምንድን ነው ቃል በቃል ጾታ የምትለዋን ቃል በዚህ ደረጃ ወደ ምሕረት ላይ የተናገሩት እሳቸው ናቸው። ይህ ማለት ግን እነሱ በሚያስተምሩበት መጽሐፍ ዘርግቶ በሚያስተምሩበት ቦታ ላይ አይነገርም ወይ ከተባለ እኔ ይቸግረኛል፣ አይነገርም ለማለት። እስቲ ከራሳቸው አንደበት እንስማው። እንደዛ ይሻላል። እስቲ ላሰማችሁ ምን እንዳሉ። ቆይ ላሰማችሁ ምን እንዳሉ። እሺ አንዴ እስቲ በትልቁ አድርገኝ ነው ምን እንዳሉ እሳቸው ቃል በቃል የተናገሩትን ብናየው አሪፍ ይሆናል። ፈልቶ አንድ ቀን የፈነዳቦት እንደሆን ምን ይሆኑ አሉኝ። አቤት አቤት፣ ይሄ ትምህርት በምስጢር ብሎኝ ዛን ጊዜ ትንሽ አንዳንድ የመስከር አለ አይደለ? በምስጢር በደምብ ስሙ። የዛ ጊዜ ያን የተናገርኩት በመስከር ነው አሉ። ያው መስከር ሲባል ያው በሚስጥር አለ። እንዴት ነው የሰከሩት? ምንድን ነው ያሰከራቸው የሚለውን እኔ አንዱ መነኩሴ ምን አሉኝ? እስከ ዝናን አንድ መነኩሴ አቤት አቤት አቤት፣ ይሄ ትምህርት ፈልቶ አንድ ቀን የፈነዳቦት እንደሆን ምን ይሆኑ አሉኝ። ይሄ ትምህርት ፈልቶ አንድ ቀን የፈነዳ ቢሆን እንዴት ሊሆኑ ነው አሉኝ። ምንድነው የሚፈጠረው ሲፈነዳ ነው ጥያቄያቸው። ሲፈነዳ ማለት እኮ ልክ አሁን ባለፈው እንደተናገሩት እንዳይናገሩ ነው ሲፈነዳ አይደል? እንጂ ሰውን የሚጠቅምማ ከሆነ እንደ ይፈንዳ እንጂ ምንድነው ችግሩ? እሱን ነው እየተናገሩ ያሉት። አሁን እንስማቸው፣ በደንብ ያብራሩታል። ፈልቶ ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት ይሄ ትምህርት ወጥቶ አያውቅም እንዴ? በደንብ ስሟቸው እናንተ። ያው ቲክቶክ ላይ የቅርቷን ብቻ የምትለዋን አንድ ደቂቃ ቆርጣችሁ ነው የለቀቃችሁት አብዛኛው ሰው። እስቲ ስሙ። ፈልቶ ያሉኝ። ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረን አናውቅም። አባቶቻችን ምዕመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምዕመናን አታስጨንቁ። ብዙ ይኸው በጉባኤ የሚነገርን አውጥታችሁ ምዕመናንን አታስጨንቁ። የሥላሴ ትምህርት ለምዕመናን የሚነገርና የማይነገር የሚባል አለ እንዴ? ምን ማለት ነው? እስቲ እንስማቸው ውስጥ አው አይ መስማቱን ማሰምታችኋል። ማዳመጥን ያልቻላችሁት እሱን ነው ፖዝ እያደረኩ ማሰማችሁ ሐሳባቸው እንድትይዙት ማለት ነው። ኦልሞስት በጣም ብዙ ሺህ ሰው አይቶታል፣ 50 ሺህ ሰው በላይ ካልተሳሳትኩ። አሁን ፖይንቱ እንድትይዙልኝ ነው የምፈልገው። መጽሐፍ ዘርግቶ የሚያስተምሩት ትምህርትና ለምዕመናን የሚነገረው ትምህርት ሁለቱ ይለያያል። ይሄ ትምህርት ወጥቶ አያውቅም ነው ያሉት። በደም ስሟቸው። ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረን አናውቅም። አባቶቻችን
ምዕመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምዕመናን አታስጨንቁ። ብዙ ጊዜ ደክመው መርምረው አያገኙትም እና ይደናገራሉ ምዕመናን። እንደዚህ አይነት ምስጢረ ሥላሴ ምስጢረ ሥጋዌን ብዙ ባታወጡ ይላሉ አባቶቻችን። ምስጢረ ሥላሴ ሥጋዌን እንዳትወጡ ወደ ውጭ አንዳንዱን ማለት ነው። አሁን ሥጋዌ እንዴት ነው ማናስተምረው? ለሰው የሚማርና የማይማር የሚባል ነገር አለ እንዴ? የለም፣ በጭራሽ የለም። ስለዚህ በጉባኤ ቤት የሚማሩት ትምህርትና አውደ ምሕረት ላይ ሲመጡ የሚናገሩት ትምህርት ይለያያል። እሳቸው ምን አሉ? ሳት ብሎኝ ነው፣ አዳልጦኝ ነው፣ ሰክሬ ነው በሚስጥር እዛ ቦታ ላይ የተናገርኩት። ይህን የተናገሩት እንግዲህ አራታይ ነው፣ ከራሳቸው ያመጡት አይደለም። ሳት ብሏቸው እስከዛ የተማሩት ትምህርት ሳት ብሏቸው እና ያን ሰዓት አንድ መምህር ለሥላሴ ሴትም ወንድም አይባሉም እያለ ሲያስተምር አንድ ወጣት ሰማሁ። እግዚአብሔር ጾታ የለውም። ይህ ማለት ነው። ይህ ናቸው የተናገሩት። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ ጾታም የላቸውም ሲባል እያለ ሲያስተምር ምን ትዝ አለኝ? ከዚህ ከሃይማኖተ አበው ከሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አይዳው ወአይጋር ወኩሎም ለተርፎ አካላት ለእግዚአብሔር አይን፣ እጅ፣ አፍንጫ፣ እጅ፣ እግር ሌሎችም የቀሩት አካላት እንዳሉ እናምናለን። ያው የቀሩት ሌሎች አካላት እንዳሉት እናምናለን። ይህን የተናገረው ማን ነው? ሃይማኖተ አበው ጠቅሷል። ይኸው ላሳያችሁ። ሃይማኖተ አበው ለእግዚአብሔር አይኖች፣ ጆሮች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ለእግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። የቀሩት የተባሉት ምንድን ናቸው? ከዓይንና ከጆሮ የቀሩት የተባሉት። ስለዚህ የቀሩት ከሚባሉት ውስጥ አንዱ ምንድን ነው? ጾታ ነው። እሱን ነው የተናገሩት እሳቸው። ይኸው ነገር ግን ይመረመራል ቢሉ ነገር ግን አይመረመርም ረቂቅ ነው ይላል። አለ ግን አይመረመርም። ይሄን ወኩሎም ለተርፎ አካላት የቀሩትም አካላት አሉት የሚለው አንዱ ገጸ ንባብ እሱ ሆኖ ሳለ ሌላው ምን ትዝ አለኝ? መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነው እና ይኸው መጽሐፈ ሚላድ ደግሞ ለእኛ ያለው ሁሉ እንዳለው ተደርጎ ተነግሯል አሉ። ታዲያ መጽሐፉን ይቅርታ መጠየቅ ያለበት እሳቸው አይደሉም። እሳቸው አይደሉም። ይቅርታ እኛ አባት እነዚህን ነው ዋቢ አድርገው ለኦርቶዶክሳውያን ያስተማሯቸው ማለት ነው። ያስተማሯቸው አያችሁ። እና ሥላሴ ላይ በጉባኤ ቤት የሚማሩትና አውደ ምሕረት ላይ የሚናገሩት የተለያየ ነው፣ እንዳትናገሩ እንባል ነበር አሉ። እሺ አሁን ለምሳሌ እሳቸው ሌላም አካላቶች አሉት ብለዋል አይደለ? እንትን ያሉ አካላት ብለው አሉ። አሁን እነዛን አካላቶች ብለው ያሉት ነገር መጽሐፍ ቅዱስ ላይ የለም? የለም አለ። አሁን ኦርቶዶክስ በምታብራራበት መንገድ አሁን ለምሳሌ ትንቢተ ኤርሚያስ ጥፍር ላይ ጭን ምናምን የሚል ትንቢተ ኤርሚያስ ላይ አንጀቴ ብሎ ይላል አይደል? እግዚአብሔር አንጀቴ አዘነላቸው ነው ምናምን የሚል አባባል አለ። አንጀት ኑሮት ነው የትኛውንም አይን ጆሮም የሚለው ሊትራሊ ነው እንደምትወስደው ነው ሊተኮርኮ አባባሌ ኦርቶዶክስ ያን ነገር የምትለውን መንገድና መጽሐፍ ቅዱስ ላይ ያለው ነገር ምንድን ልዩነት እኮ የለውም። ኧረ አለው። ኦርቶዶክስ የምትለው እውነተኛ ነው ብለን የምታምነው እውነተኛ አይን፣ እውነተኛ ጆሮ ምሳሌ አይደለም። እንደዛ አንተ ስታስበው እውነተኛ አሁን አንድ ሕፃን ልጅ ራሱ አምላክ ጆሮ አለው እግር አለው እንኳን ተብሎ ቢባል እውነተኛ ነው ብሎ ሊያስብ ይችላል? እንደ ያልተማረ ሰው እንኳን እውነተኛ ነው የምትለው ኦርቶዶክስ እውነተኛ ነው የምትለው ማዳመጡን ጆሮ ከሆነ ማዳመጡን አረ እውነተኛ አይኑ ጆሮ እውነተኛ ነው እንዴ? በነገራችን ላይ
ይኸው ምንም ነገራችን ላይ የለም። እውነተኛ ነው እኮ ማለት እኮ ስለ እግዚአብሔር ያዳምጣል ስለ እግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። እና ነገር የታመነ ግን ነው አይመረመርም። እኮ የታመነ ነው፣ እውነተኛ እኮ ነው። ምኖቹ ማዳመጡ አይደል? አሁን ምሳሌ ማዳመጥ የለም። ማዳመጥ የሚላለ አይደለም የለም። ማየቱ ማየቱ መስማቱ የሚላለ የለም። ማዳመጡ አንተ አትጨምር። አይኖች ነው የሚለው አይኖቹ ማየቱ ነው። አይኖቹ ጆሮች ታዲያ ምኖቹ ናቸው? አይደለም። አይኖች፣ ጆሮች፣ እነዚህ አካላት ወይም መልካት፣ ገጻት እንዳሉት እናምናለን ነው። በኦርቶዶክስ መልክና ገጽ የሚባል ነገር አለ የለም? ነገር አተረጓጎሙ ላይ ምንም ሲተረጎም አተረጓጎም። መልክ ምንድን ነው? መልክ ምንድን ነው? መልክ ሲባል ለምሳሌ አትናቴዎስ ጋር እኛ እንደምተረጉመው ሰዋዊ ነገር አይደለም ትርጉሙ። ምንድን ነው መልክ? ዲፋይንት አንብበው፣ እሱ ላይ ምንድን ነው የሚለው? ቆይ መልክ ምንድን ነው? አንተ የእግዚአብሔር እንትኑ ዋጋ መልክ የሚባለው ገጽታ የመልክ ገጽታ አይደለም። ገባ አይደለም። መልክ ትርጓሜ ነው የፈለጉት። መልክ ትርጉሙ ምንድን ነው? መልክ የሚባለው ገጽታ እንዳልሆነ ነው የማውቀው እኔ። የእግዚአብሔር መልክ ማለት አፍንጫ፣ እግር፣ እጅ ማለት አይደለም። ወይ ደግሞ አቋቋሙ ማለት የሆነውን ንገረኝ። አንተ ያልሆነውን እየነገርከኝ። የሆነው ምንድን ነው? መልክ ምንድን ነው? መልክ ማለት የእግዚአብሔር ለእኛ የሚኖረው አመለካከት ይመስለኛል። መልክ በቃ ለመግለጽም ይከብዳል መልክ የሚለው። እሺ ገጽ ምንድን ነው? እሺ ገጽ ምንድን ነው? ገጽ ምንድን ነው? እንዴት ገጽ? ገጽ ሲባል ሰምተህ ታውቃለህ? ይባላል። ለእኛ ያለው አመለካከት ነው ገጹ። ገጹ ማመለካከት ነው መሰለኝ። እኔ እንግዲህ እሱን አላውቅም። እግዚአብሔር ስንት ገጽ አለው? አላውቅም። እሱን አላውቅም። እሺ እግዚአብሔር ስንት መልክ አለው? አላውቅም። አመለካከት ካልከው እኮ እግዚአብሔር ለእኛ ስንት አመለካከት አለው ወደሚል ነው የሚወስዱ እኮ። አንተ አንብበው እስኪ እሱን። ላሳይ ምን እንደሚል። እሺ ላሳይ። ይሄ አትናቴዎስ ተነገረ ተብሎ የሚታመነው ነው። ይታያችኋል? የስሉስ ቅዱስ። እሺ ይታያል። እሺ እስቲ አንብቡ። ስሉስ ቅዱስ የሚሆኑ ሶስት አካላት ጠጋ አድርገው ትንሽ። ይኸው ሶስት አካላት፣ ሶስት ገጾች ገጻት ያሉት መልእክት ሶስት ይህን ዘለዋል። ሶስት መልእክት መልካት ነው የሚለው። መልካት እንዳሉት ስለ መለኮት የተነገረውን ሁሉ አንበቦ የተነገረው ሁሉ። እሺ ላንብብ። የስሉስ ቅዱስ የሚሆኑ ሶስት አካላት፣ ሶስት ገጻት፣ ሶስት መልካት እንዳሉት ስለ መለኮት የተነገረውን ሁሉ እናምናለን። ሶስት ነው ያለው እግዚአብሔር። ሶስት ገጽ አለው፣ ሶስት መልክ አለው ወይም መልካት አለው። ገጽ ምንድን ነው? መልክ ምንድን ነው? አሁን ይሄን ነው ዲፋይን ማድረግ ያለብን። ገጽ ማለት መልክ ማለት አመለካከት ማለት አይደለም። እኔ ከምልተረጉምልህ ራሱ ኦርቶዶክስ የተረጎሞችን ላሳየ። ገጽ ምን እንደሆነ ገጽ የተረጎሞቹን ላሳይ። ምንድን ነው መልክ? ገጽ ምንድን ነው? እንግዲህ እግዚአብሔር ስንት መልክ ነው ያለው? ሶስት ነው ያለው። ስንት ገጽ ነው ያለው? ሶስት ነው። ምንነቱን ለማለት ነው አይደለም? ምንነት ነው ያልከኝ? ምንነት ለማለት ነው አይደለም? ምንነትማ አንድ ነው፣ አምላክነት ነው እሱ ምንነት። ቆይ ላሳይ። ገጽ ምን እንደሆነ መልክ ምን እንደሆነ ራሱ ኦርቶዶክስ የተረጎሞቹ ላሳይ። እሺ ይታያል። ማህበረ ቅዱሳን ዌብሳይት ላይ ነው። አንበበው። እሺ እንደዚህ ነው። ውድ የእግዚአብሔር ልጆች መልክ፣ አካል፣ ገጽ የሚባሉት ምን መሰላችሁ? ገጽ ማለት ከአንገታችን በላይ ያለው የሰውነታችን አካል የሚጠራበት ነው። መልክ ስንል ደግሞ እያንዳንዱ የሰውነታችን ክፍል ማለት ነው። አካል ማለታችን ደግሞ ከራስ ፀጉራችን እስከ እግራችን ጥፍር ድረስ ያለውን መላ ሰውነታችንን ያጠቃልላል። ስለዚህ ለሥላሴ ምን አለው? ለአብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለወልድ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለመንፈስ ቅዱስም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ስለዚህ
ገጽ ማለት ምን ማለት ነው? ከአንገት በላይ ያለው ፊት ማለት ነው። ከአንገት በላይ ያለው አፍንጫ፣ ጥርስ፣ ጆሮ፣ አይኖች፣ ፀጉር ጠቅላላ። መልክ ደግሞ ስንል እያንዳንዱ የሰውነት ክፍል ማለት ነው። እጅ፣ እግር፣ ዩኔሚት ኤቭሪቲንግ። አካል ደግሞ ስንል የመልኩንና የገጹን ድምር ውጤት ማለት ነው። አካል ስንል ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው። ስለዚህ እግዚአብሔር ስንት ገጽ አለው? ስንት ገጽ አለው? 3 አለው። ከአንገት በላይ ያሉት ነገር 3 ማለት ነው። አብ የራሱ ጆሮ አለው፣ ወልድ የራሱ ጆሮ አለው፣ መንፈስ ቅዱስ የራሱ ጆሮ አለው። ያመንክበት ነው ግን የምታወራው ወይስ በሌላ መልኩ ነው የምታወራው? አሁን አንተ እውነት አምላክ እንደዛ ነው ብላ ኦርቶዶክስ ታምናለች ብለህ ነው የምታስበው? ይኸው በማስረጃ እያሳየው አባባሌ ሮያል መጽሐፉን እኮ ነው እያነበበል ያለ ቤተክርስቲያኑን እኮ መጽሐፍ እኮ ነው እያነበበል። ጆሮ ቢባል አይን ቢባል ትልልቅ ጆሮ፣ ትልልቅ አፍንጫ፣ ትልልቅ አይን እያልክ ነው የምታስበው? ወዳጄ የእናንተ ቤተክርስቲያን ነው እንደዛ የምታስበው። አይን ጆሮ አለው ብላ ነው ያው 3 አለች እኮ ኦርቶዶክስ እኮ ጥልቅ ነች እኮ እያንዳንዱ ነገር ጥልቅ ነች፣ ትፈተዋለች። አሁን ይሄን አየነው እኮ ጥልቀቱን እኮ አየነው፣ የት ድረስ እንደሆነ ጆሮ ድረስ እንደሆነ እኮ አየነው። ጥልቀቱን እኮ አየነው፣ እስከ ድረስ እንደሆነ እኮ እስከ ጭን ድረስ እንደሆነ አየነው። ምንም ቢባል ኦርቶዶክስ በፍቺ ነው የምትጽፈው እንጂ ዝም ብላ እንደ ህፃን ልጅ እንደማትጽፈው አውቃለሁ ነው እንዴ? እሺ ያው ፍታለን። እስቲ አንብበው ምን ይለን? አንብበው አይታየኝም። እኔ ርቀት ላይ ኮምፒውተር ላይ ስላለ ማነበው አይታይም። የሰማይ ግምዣ ብርሃን ሸማኖች የምትሆኑ ሥላሴ ሆይ ከዓይን ለተሰወሩ ጭኖቻችሁ ሰላምታ ይገባል። ይሄ ነው ጥልቀት። ከዓይን ለተሰወሩ ጭኖቻችሁ ምን ለማለት ፈልገህ ነው? ጭኖች ነው በቃ የእኛ ዓይን ማያየው ጭኖች አሏቸው፣ ለዛ ሰላምታ ይገባል። እና ያ ማለት በሌላ መልኩ ነው የምትተረጉመው አንተ? ተርጉምልኝ። ይሄ ትርጉም ነው ያነበብኩልህ። ይታያል። ንባብና ትርጓሜ ነው የሚልን። ለምሳሌ እዚህ ጋር የምታየው ይኸውልህ ጆይ፣ እዚህ ጋር የምታየው ምንድን ነው? ጥሬ ንባቡ ነው፣ ተተርጉሞ ነው ጭኖች የሚለው። እስቲ ጭኖች ምንድን ነው? አንተ ሌላ ትርጉም ካለ ንገረኝ። የለም፣ ጥልቀቱን እያየነው ነው። ጥልቀቱ የለም ነው፣ አልተገለጸም ነው። ጥልቀቱ አልተገለጸም ነው። በብሽሽቅ ነው የምቆጥረው፣ ልክ ከእስላሞች ጋር እንደምንበሻሸቀው። አይ ማስረጃ የለም መበሻሸቅ ይመስለኛል። አይ ምን መበሻሸቅ አይደለም። ይኸው አይኖች 3 ገጽ አለው እግዚአብሔር። እሱን ታምናለህ? ነገራችን ላይ ስላሴን ስትተቹ ግን ራሳችሁንም እየተቻችሁ እንደሆነ ማወቅ አለባችሁ። እኛ ስላሴን አልተችንም። ስላሴ አማኞች ስለሆነ እኛ ስላሴን አልተችንም። ምንም ትርጉም የለም። እንደዚህ ስማኝ መጀመሪያ ቆይ፣ ስላሴን እየተቻችሁ አይባልም። ስላሴን አልተችንም ነው እንጂ ታዲያ ምናመልከውን አምላክ ቆይ ወዳጄ ቆይ፣ መስመር ማትሳት ምናመልከውን አምላክ አንተችም። እንደዛ ምን ከተችሉማ ምኑና መለክ ነው? የምናመልከውን አምላክ አልተችንም። ቆይ ወዳጄ ጆይ ስማ መጀመሪያ፣ ማይሆን ቃል ተናግረ መልስ ሲሰጥ መስማት ነው ያለብህ። እኛ ስላሴን እየተቸን አይደለም። ስለ ስላሴ ያላችሁን የተሳሳተ አስተምሮ ነው እየተቸን ያለ ነው። በመጽሐፍቶቻችሁ ስለ ስላሴ የተነገረው ልክ እስከዛ ድረስ ስለ ማርያም የተናገራችሁትን የሐሰት ትምህርት ስንናገር ነበር። ያ ማርያምን እየናቅን ማርያምን እየተቸን እንዳልነበር ተናግረናል። ታምረ ማርያም ስለ ማርያም የተነገረውን እሱን የተቸን። እንደውም ብዙ ጊዜ የምንናገረው ምንድነው የጌታችን የኢየሱስ ክርስቶስ እናት ማርያምና የታምረ ማርያም አንድ አይነት አይደሉም፣ የሚመሳሰሉት በስም ብቻ ነው ብለን ለይተን ነው የምንናገረው። አሁንም ስላሴ ላይ ስንመጣ ሴም ቲንግ ነው። መጽሐፍ ቅዱስ ላይ ሐዋርያቶቹ ያስተማሩት የስላሴ ትምህርትና የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምሩ የስላሴ ትምህርት አንድ አይነት አይደለም። ስላሴ ጽንሰ ሐሳቡ አልገባችሁም እያልን ነው። በተለይም አካል ላይ ስንመጣ አልተረዳችሁም፣ አልገባችሁም እያልን ነው። እሱን ነው እየተቸን ያለን። የ3000 ዓመት በላይ ያለችው ቤተክርስቲያን አንተ አሁን እናንተ ልታስረዱ ነው ጴንጤዎች? ተረቱ መጀመሪያ እንደዚህ ነው። 3000 የሚባል ነገር የለም። ያንዴ ይቅርታና እኔ ከሜሎስ ጋር ላውራ ፕሊዝ። እሺ አውራሽ። እሺ ሜሎስ፣ አሁን መጨረሻ ላይ ካነሳው ጀምሮ ብናወራ ደስ ይለኛል። ለምሳሌ ጭን የሚለውን በምን ፈተናል? ጭን አሁን ጭን ያልከውን አሁን አሳዩ ሃይማኖታው ላይ ጭን ብለህ አይ ቆይ አንተ ከየት ነህ? ጠይቁ። ከየትም ከሆናችሁ ግቡና ጠይቁ አላለም እንዴ? ኤርሜስ ከየት ነህ? መጀመሪያ ማወቅ ፈልጋለሁ። ከየት ነህ?
እኔ ወንጌል አማኝ ነኝ። እና ወንጌል አማኝ ሆነ? ኖ ውሸታም ምን አነ ውሸታም በጌታ በኢየሱስ ክርስቶስ ስም በቃ የኦርቶዶክስ ክርስትና እዚህ ላይ ደረሰ። ምን አይ እሱ ከዚህ በፊት ቤተ እምነት የለኝም። እኔ እኮ አንዳንዴ የሚጠይቁት ጥያቄ ከበድ እንደሚልባቸው ሲያውቁ አንተ በቃ ምን ባላቅህ እንደዚህ ባላልክ ነበር። የኦርቶዶክስ አማኝ ነው። እሱ ለምን ጠየቀኝ? ካወቀኝ አንተ ስላወቀኝ አስገባኝ። ለምን ጠየቀኝ? ስላላወቀህ ነው የጠየቀህ። እሱ እንደዚህ አይነት ጥያቄ ሜል ውስጥ ጠይቁ ያውቃል? እንደዚህ አይነት ነገር አትጠይቁ ይሌለ ይጠይቃል። አይ እሱ ራሱ አትጠይቁ ይሌለ እንዴ? ይጠይቃል ብሎም አያውቅም። እሱ ቤተ እምነት የለኝም እኔ የክርስቶስ ደቀ መዝሙር ነኝ አይደል የሚለው። ብራዘር የክርስቶስ ደቀ መዝሙር ቢሆን ህብረት የሚያደርግበት አለ። ኦኬ አሁን አንተ ኦርቶዶክስ ከሆነ ዋሸህ እኮ። አሁን እዚህ ቁጭ ብለህ ማለት ስለ ህብረት አይደለም የጠየቀኝ። ከየት ቤተ እምነት ነህ አለ መጀመሪያ እኮ። ቤተ እምነቱን እኮ የጠየቀህ እኮ። ስለዚህ አንተ ቤተ እምነት እሱ የእሱ ቤተ እምነት የት ይታወቃል ወዳጄ? ስለዚህ ጥያቄ ለእነሱ ሲሆን አይቻልም። አድምጠኝ። መዋሸት እስላሞች በሃይማኖታቸው መዋሸት እንደሚቻል በግልጽ ስለጻፉ ያው እናንተ ደግሞ ከጥንቱ ከነሱ ጋር በጋብቻም በምንም ስለተዛመዳችሁ በሃይማኖትም ብዙ የሚያገናኛችሁ ስላለ ከቤተሰቦቻችሁ የተማራችሁት ነው። ኤንዌይ አንተ የኦርቶዶክስ እምነት ተከታይ ነህ። መዋሸት ያስፈለገ ምክንያት ይገባናል። ኤንዌይ ከሜላ ጋር ትቀጥላላችሁ። ከሜላ ጋር ቀጥሉ። ቴንክ ዩ ሜላ ቀጥሎች። ጉንፋንም ላይ ስለሆንኩ በጣም ስላፈነኝ ጭምር ነው ሜላ እንትን ብዬ የምለው። ቀጥሉ። አሁን ስለ ጭኑ እናውራና ከጭን የሚለው ጭን ምን ማለት ማለት ነው? ንገረኝ እንጂ አንተ የጻፍከው ጭን በላችሁ። አንተ እኮ ጭን ማለት ነው ያልክ ነው። ጭን ስትል አሁን ለምሳሌ ጭን ማለት ከዳሌ እስከ ጉልበት ያለን ክፍል ማለት ነው ጭን ማለት አይደል? እሺ። ስለዚህ መጽሐፍ ቅዱስ ላይ አለ። ለምሳሌ ከያዕቆብ ጉልበት ይወጡ ይላል። ምን ማለት ምን እያለ ነው? ከያዕቆብ ጉልበት ይወጡ ሲል ምን እያለ ነው? ነገረኝ እንጂ አንተ ራስህ እንዴ። እኔ ከሱ ጋር የሚገናኝ አይደለም እያወራን ያለ ነው። ስለ ጭን ምን ማለት ነው ስላልከው ነው። ከሱ ልጀምር ነው። መንፈስ ስለሆነ አካል እያወራን ያለ ነው እንጂ ስለ ሰው አይደለም እያወራን ያለ ነው። ስለዚህ እዚህ ጋር ስላሴ ጭኖች አሏቸው ሲባል ለጭኖች ሰላም እላለሁ ሲባል ምንድን ነው ጭን? ጭን ማለት ይኸውልህ፣ ጭን ማለት እንደ መጽሐፍ ቅዱስ ከፈለግከው ከዘሩ የተወለደ የራሱ ዘር የራሱ ወገን እንደማለት ነው በዕብራይስጥ። ስለዚህ ለምሳሌ ጄኔስ 46:26 ላይ ከያዕቆብ ጉልበት ይወጡ ይላል። ከያዕቆብ ጉልበት ይወጡ ሲል ከጭኑ ይወጡ እንደማለት ነው። ምክንያቱም ጭን ማለት ከዳሌ እስከ ጉልበት ያለው ክፍል ጭን ይባላል። ስለዚህ ከጉልበቱ ይወጡ ሲል ከጭኑ ይወጡ እያለ ነው። ምን እያለ ነው ነው እያልኩ ያለሁት። እዛ ጋር መጽሐፍ ቅዱስ ላይ ይላል ከጭኑ ይወጡ። ስለ ስላሴ አይደል እያወራ ያለሁት እኮ ስለ ስላሴ ወዳጅ፣ ስለ ጭን ነው እያወራ ያለው። ጭን ምን ማለት ነው? እና ዝም ብሎ ስለ ሰው ጭን ነው እንደማወራ ስለ ስላሴ ጭን ነው። አንተ እንደዛ ነው ያልከው እኮ። አንተ እንደዛ ነው የተረዳኸው አይደል? አንተ የተረዳኸው ነው የተረዳሁት ነው ወዳጄ። በስላሴ ጭን ሲባል ምንድን ነው? እሱ ነው ጥያቄ። ስለ ሰው አልጠየቅኩም። ጭን ሲባል ነገርኩህ እኮ። ጭን ማለት ከዳሌ እስከ ጉልበት ያለው ክፍል ነው አልኩህ። ስለ ጭን ከሆነ ትርጉሙን ይፈልጋል። ለስላሴ ጭን ሲባል ምንድን ነው? ጭን ምንድን ነው ያሉት እነሱ? ለስላሴ ጭን ምንድን ነው ያሉት? ከጭኑ ምንድን ነው ያሉት? ለጭኖቹ ሰላምታ ይገባል ነው ያሉት። ለጭኖቹ ሰላምታ ይገባል እኮ። ጭን የሚባለው ትርጉሙ ከዘሩ የተወለደ የራሱ ዘር ከራሱ ወገን እንደማለት ነው። እሺ ለስላሴ ምን ያልከኝ ነው? ከስላሴ የተወለደ እያልከኝ ነው? ከስላሴ ዘር የተገኘ? አዎ ከስላሴ ዘር የተገኘ የራሱ ዘር የራሱ ወገን እንደማለት ነው። ማን የተገኘው ከስላሴ ዘር ደግሞ? ጭራሽ አባስከው። ከስላሴ ዘር የተገኘው ማን? ጭራሽ አባስከው። ስላሴን በመለኮት አንድ እንደሆነ አታውቅም እንዴ? ከስላሴ ዘር የተገኘው ማን ነው ወዳጄ? አሁን አንተ ትርጉሙን የፈለግከው አረ መጀመሪያ የጭንን ሰዎችን የምጠይቀው ስለ ጭን ነው አይደለ? ስለ ጭን እኔማ ጭን ምን ያገባኛል? ስለ ጭን አይደለም የጠየኩህ፣ ስለ ስላሴ ጭን ነው የጠየኩህ። ስለ ሰው ጭን አይደለም። እኔም እኮ እየጠየኩህ ነው። ያንን ጥያቄ የተገኙት ማን ናቸው? ከጭኑ የወጡ ሲል ከማን የወጡ ናቸው እያለ ነው ነው የምልህ። ከምን የወጡ ናቸው እያለ ነው መጽሐፍ ቅዱስ። ስለ ስላሴ ጭን ነው እያወራሁ ያለሁት ወዳጄ። መልሳልኝ አላልክም? በመጀመሪያ ለስላሴ ጭኖ ሰላምታ ይገባል ስትል ምን እያልከኝ ነው? ለስላሴ ነው ጽሮች በመጀመሪያ እኔ እየነገርኩ ያለሁት ስለ ጭን ፍቺ ነው። ጭን ብለህ ብዙ ጊዜ አሁን ሰዎች አንተ ፍታው አልከው። ስለ ስላሴ ጭን ነው የጠየቅኩ። ስለ ስላሴ ጭን ንገረኝ። ለስላሴ ጭን ሰላምታ ይገባል ስትለኝ ምን እያልከኝ ነው? እንጂ ጭን ፍቺ አይደለም የፈለግከው አንተ።
እንግዲህ ሺህ ጊዜ ጥያቄ መጠየቅ አሰልቺ ልጅ ነህ ጠይቀኝ ነው ወዳጄ። አንተ መጀመሪያ የፈለግከው እኮ አስተካክልልኝ። ስለ ስላሴ ጭን የጠየቅኩ የጭንን ፍቺ አይደለም እንጂ ስለ ስላሴ ከስላሴ ጭን የወጡ ሲል ምን ማለት ነው ለማለት ነው የፈለግከው አንተ። የወጡ ሚል የለም። ከስላሴ ጭን የወጡ ሚል የለም መጽሐፉ ላይ የሚለው ለስላሴ ጭኖቻችሁ ሰላምታ ይገባል። ቅርታ ሰው ፈልጎ ነው። እሺ መለሳል እኮ እሺ፣ ችግር የለም። እንግዲህ ለስላሴ ጭን ሲል ለጉልበታቸው ለምናምን ሰላምታ ይገባል እያለ ይሆናል። አታቆን የገባው መልሳለኝ ብለህ ኖ ጭን ማለት እስከ ጉልበት ድረስ ከሆነ ለጉልበታቸው ሰላምታ ይገባል እያለ ነው አይደለም ወዳጄ። ምን ይላል? ስለዚህ ጭን ማለት ጉልበት እኮ ነው። ጭን ጉልበት አይደለም። ለጭኖች ሰላምታ ይገባል የሚለውን ማታቅ ከሆነ በቃ መልስ የለም። ለጉልበቶች ሰላምታ ይገባል እያለ ነው። ለጉልበት ሰላምታ ይገባል እያለ ነው አይደለም። አሳየኝ እንደዛ ከሆነ ይኸው ፈታው። ጭን ማለት ከዳሌ እስከ ጉልበት ነው። አልፈታውም ወዳጄ፣ ከመጽሐፍ አሳየኝ። ይኸው ያነበብኩ ጭን ማለት እኮ ነው። ትርጉሙን እኮ እየነገርኩህ ከመጽሐፍ ማነገርኩ ከጉልበት ነው። አላሳየኝም። ከመጽሐፍ ለስላሴ ጭን ማለት ለስላሴ ጉልበት ነው ማለት የሚለውን ትርጉም አሳየኝ። ይኸው መጽሐፍ ቅዱስ ላይ እኮ ከያዕቆብ ጉልበት ነው ላይ ስለ ስላሴ ጭን አያወራም ወዳጄ እንዴ። ስለዚህ ምንም መልስ የለህም። ይኸው መለስኩልህ እኮ የለም ወዳጄ። ሰምተዋል፣ ሰው ሰማ። እንግዲህ ምንም እንግዲህ ለጉልበቶቹ ሰላምታ ይገባል እያለ ነው ባጭሩ። አይደለም በቃ የለም እንደዛ የሚል ቃል የለም። መልካ ስላሴ ጭን ማለት ምን ማለት ነው ካልካይ ጭን ማለት ምን ማለት ነው? ፍቺውን ነገር ያለው በቃ ሰው ሰምቷል። የግዴታ መመላለስ አይደለም። ወደሚቀጥለው እንሂድ። እሺ ደግሞ ሌላ ያነሳው ደግሞ ሰውየው ካነሱት አንጻር ያነሳው ነገር አለ። ስለ አካል ነው። አካል ስትሉ ምን እያላችሁ ነው? አይ ቆይ ስለ ሰውየው እናውራውን። ስለ ሰውየው ነው እያወራኝ ነበረው። ትምህርታችሁ ላይ ነው የምናወራው። ስለ ሰውየው እናውራ እንዴ? ስለ ሰውየው አይደል እንዲያወሩ ያላችሁት እኮ ትምህርታቸውን ነው። የሰውየው ትምህርታቸው ነው። ስለ ሰውየው እናውራ መጀመሪያ። ስለ ሰውየው ቪዲዮ እያሳየ ነበር። በዚህ ላይ አስተያየት ስጡ ነው ያልኩህ አይደል? እሺ እኔ እኮ ጋይድ ማድረግ እንዴት ጋይድ ማድረግ እንዳለብኝ እኔ አውቃለሁ። ቤቱ እኔ ደግሞ እንግዲህ የገባሁትኝ በሰውየው አስተያየት ላይ ለመስጠት ከፈለጋችሁ ነው እንጂ ባንተ ላይ አይደለም። በሰውየው አስተያየት ነው ማውራት እንፈልገው። ትምህርቱ ላይ አታወራም? በሰውየው አስተያየት ነው ማውራት እንፈልገው። ትምህርቱ ላይ አታወራም ወዳጅ? በሰውየው ንግግር ላይ ነው ማውራት እንፈልገው። ስለዚህ ትምህርታችሁን ዲፌንድ ማድረግ አትችሉም ማለት ነው። በሰውየው ንግግር ላይ ነው ማውራት እንፈልገው። አዎ እሳቸው በል ደግሞ እሳቸው የተናገሩት የእናንተን ትምህርት ነው። ስለዚህ እሳቸው ያስተማሩት ትምህርት ላይ ማውራት አትችልም ወንድሜ። አይ በቃ እኔ ነኝ ያስወረድኩት። እንደዚህ የሚሟዘዘው ነገር አለውና ሌላ ሰው ቢገባ ይሻላል። ሌላ ካለ ማለት በትምህርታቸው ላይ ሊያወሩ የሚችል ሰው ካለ የሰውየውንም ሀሳብ ራሱ ሲነሳ በትምህርቱም ላይ ጭምር ካለ ነው። እንደዚህ ነው የምትፈራርሱት ማለት ነው። እንደዚህ ነው የምትፈራርሱት። ኦርቶዶክስ ማለት እንደዚህ ነው እየፈራረሰች ያለችው በራሷ ልጆች፣ በራሷ መጽሐፍት እርስ በርሳችሁ እንደዚህ ነው እየፈራረሳችሁ ያላችሁት ማለት ነው። ኦኬ በሰውየው ላይ ስታወራ ሰውየው ምን ስላወሩ ነው? ትምህርቱ ላይ ስላወሩ ማለት ነው። ትምህርቱ ላይ ስላወሩት። ስለዚህ ሰውየው ትምህርቱ ላይ ነው ያወሩት። ሜላም እኔም ትምህርቱ ላይ ነው የምናወራው። አንተም ትምህርቱ ላይ ነው የምታወራው። ትምህርቱ ላይ ስታወራ አንተ የምትለውን እናያለን። ትምህርቱ ላይ ስታወራ እኛ የምንለውን ትሰማለህ። ትምህርቱ ላይ ስታወራ ሰውየው የሚሉትን ላይ ትላለህ ማለት ነው። በሰውየው ላይ ከሆነማ ቤት ቁጭ ብላችሁ ቡና እየጠጣችሁ ይገርምሻል እትዬ እንደው አንድ አባት ነበሩ ኦርቶዶክስ ተዋሕዶ ቤተክርስቲያን ጭራሽ አንገታችንን የምንደፋበት ለዘመናት ቀና የማንልበትን ነገር ተናገሩ እያልክ ስለ ሰውየው እዛ ቤት ማውራት ይችላል። ሰውየው ግን ትምህርቱ ላይ ካወሩ ትምህርቱ ላይ እያወራ ሰውየው የሰጡትን ሀሳብ ትምህርቱ ላይ እያወራ እኛ የምንሰጠን ሀሳብ ትምህርቱ ላይ እያወራ አንተ የምታወራው ሀሳብ ላይ ትምህርቱ ላይ እያወራ ሌሎች የሰጡት ኮሜንት ላይ ማውራት ትችላለን። እና ኦኬ ድጋሚ ካላክ አስገባለሁ። ትምህርቱ ላይ አውራ። ትምህርቱ ላይ ስታወራ አሁን እንዳልኩ ማለት ነው እኛም የምንለውን ሀሳብ ታወራ። እኛም ትምህርቱ ላይ ነው የምናወራው። አንተም ትምህርቱ ላይ አውራ። እሳቸውም ትምህርቱ ላይ ነው ያወሩት። ትምህርቱ አስተምህሮተ ሥላሴ በእናንተ ቤት ያለው ሚስጥር ነው የተባለው በጣም ብዙ ቅድም ባይዘ እየፈላ ብሎ ያሉት በጣም በኋላ እናገርበታለሁ። ሜላ ቀጥሉ ትምህርቱ ላይ ቴንኪው። እሺ አሪፍ ትምህርቱ ላይ ማውራት እንችላለን። ስለዚህ ትምህርቱ ላይ ስንመጣ አካል ምንድን ነው? ሜሎስ እሳቸው እኮ ያስተማሩት ለምሳሌ ስለ ጾታ አለው በሚለው ነው አይደለ? ትምህርታቸው ሥላሴ ጾታ አለው በሚለው ነው አይደለ? አጠቃላይ አካል በሚለው ነው። ስለ ጾታው ነው እሳቸው ያስተማሩት። ትምህርቱ ላይ ስለ ጾታው ነው የምናወራው። ትምህርቱ ላይ ስለ ጾታ እናውራ። ጾታው ላይ ብቻ አይደለም አካል በሚለው ምን ያወሩት ወዳጅ። አካል የሚለውን ሲያብራሩ ነው ሃይማኖተ አበውን ጠቅሰው ሌሎችም አካላቶች እንዳሉት እንናገራለን የሚለውን ነው ጾታ ብለው የተረጎሙት እኮ። ስለዚህ ጾታ አለው ነው እሳቸው ያሉት አይደለ?
አዎ እሳቸው እንደዛ ነው ያሉት እኮ። ግን እሳቸው ካሉት አንጻር አንተ እሳቸው ስላሉ ትክክል ነው ያስተምሩ ያልከው የእሳቸው የጠቀሱት ያስተምሩ ወይ ደግሞ መጽሐፍ አለ? ማለት ስላሴ ጾታ አለው ሲሉ ስላሴ ጾታ አለው ብለው ሲመጡ ይህን ትምህርት ያመጡበት የአንድ ነገር ያለማጣቀሻ መቼም እንደ ማስረጃ አይጠቀስም ታውቃለህ ተናገሩ እኮ እሳቸው እኮ። ምንድን ነው ምን ብሎ ነው የጠቀሱት እሳቸው? አንደኛ ሃይማኖተ አበው አሉ፣ ሁለተኛ መጽሐፈ ሚላድ አሉ እኮ። መጽሐፈ ሚላድ ላይ ሃይማኖተ አበው ላይ ስላሴ ጾታ አለው የሚል አለ? አንብበሃል አንተ? ጾታ የሚል ቃል የለም እኮ። ታዲያ እሳቸው ካሪያ ተሳስቻለሁ ያሉት እኮ ጾታ የሚል ቃል ስለሌለ እኮ ነው። እሳቸው ጾታ ያሉበትን ምክንያት ሲናገሩ የቀሩትም ሁሉ አካላት አሉ ይላል እኮ። ስለዚህ ሰውየው ከዛ በኋላ ተሳስቻለሁ ሲሉ ጾታ የሚል እንደሌለ ስላዩ ነው። አንተም ደግሞ አሁን ጾታ የለም ካልክ አንድ ነገር ያለማጣቀሻ እንደ ማስረጃ አይቀርብም። አይ መጽሐፈ ሚላድ ላይ አለ ብለዋል እኮ። የት አለ? መጥቀስ አለባቸው። ካለ የቱ ጋር ነው? የቱ ጋር ነው? የቱ ምዕራፉን ገጹን ይንገሩና፣ ወይ ደግሞ አንተ ካነበብከው ንገረና። መጽሐፈ ሚላድን ገብተህ ማንበብ ነው እኮ። ምኑ ጋር የቱ ጋር እናንብበው? የቱ ጋር አንተ ካነበብከው ወይ ደግሞ መጽሐፈ ሚላድ ትንሽ ገጽ ነው፣ ገብተህ አንብበው እኮ። ምኑ ጋር ንገረኝና እኮ ገጹንና ምን የለም ወዳጅ። የለም መጽሐፈ ሚላድ ላይ ጾታ የለም። ይህን የምትለው ከኔ ጋር አይደለም ከእሳቸው ጋር ነው። አንተ ትክክል አስተምሮታቸው ነው ትክክል ነው ስላልክ ነው። እንደ ኦርቶዶክስ ከሄድን የእሳቸው ትምህርት ወደዛ ያዘነብላል ነው ያልነው። ጾታ ቅድም እሳቸው ግን ያዘነብላል ነው እንጂ ማጣቀሻ የለውም ነው ማስረጃ የለውም። ማስረጃ አለ ብሎ መጽሐፈ ሚላድን ጠቀሱ። የለማ መጽሐፈ ሚላድ ላይ የለማ ጾታ አለው የሚል አንብበዋል። መጽሐፈ ሚላድን የለማ ጾታ አለው የሚል የለም። እሺ መጽሐፈ ሚላድን ማን የደረሰው? ወይ ጉድ! እንዴ አሁን ይሄ ካልክ መልስልኝ። ማን የደረሰው? እንዴ ለእኔ ስለ ደራሲው ምን ችግር ምን አስጠይቀኝ? ስለ ደራሲው አታውቁም አለ ካልክ ለምን አንተ አታመጣውም? የለም በምን ቋንቋ ነው የተጻፈው? የለም አልኩ። አንተ አለ ካልክ እኮ አንተ ነው የምታውቀው። እሺ ንገረኝ፣ በምን ቋንቋ ነው ያነበብከው? ይሄ እኮ የእውቀት መለካከያ እኮ አይደለም የሚሉት። አይ ንገረኝ፣ በምን ቋንቋ ነው? አይ ሊዝኗ በዚህ አውቁ ስለማውቀው የለም አልኩ ነው አይደለ? የለም ካልኩ አንተ አለ ብለህ አንተ በምንም ይጻፍ የለም አልኩ። በምንም ይጻፍ ውሸት አታውቁም። ውሸቴ ከሆነ አለ ብለህ ለምን አታመጣም አንተ? ወዳጅ አታውቁም። መጽሐፉን አንብበው። መጽሐፉ ካለ ለምን አለ ብለህ አንተ ለምን አታመጣልኝም? አለ ብለህ ጻፈ ሚላድ ላይ ጾታ አለው የሚል አለ ብለህ ለምን አታመጣልኝ? እሱን እኔ ዋሽቻለሁ። እኔ ውሸታም ነኝ። አላነበብኩትም፣ ምንም አላልኩትም። እኔ አይደለም ያልኩት አራታይ ነው እኮ። እሳቸውማ ተሳስቻለሁ ሲሉ እናንተ እኮ የውሸታቸውን ነው አላችሁ። እሳቸው እንደሌለ ሲያውቁ በኋላ ላይ ይቅርታ አሉ። ውይይት ከሆነ የፈለግከው በደንብ በስርዓት ባለው መንገድ እናወራ። አሰልቺ ነው የሚያደርገው። እንደዚህ መጨቃጨቅ በጣም ነው የሚያሰለቸው። እሳቸው መጽሐፍ አንተ እያልክ እንደዚህ ስትለኝ ነው። እሺ የተደማመጥ እናድርገው እንደ ትልቅ ሰው። እሺ እሳቸው ይህን ትምህርት እንዴት አስተማሩ ተብሎ ሲጠየቁ ሃይማኖተ አበው ላይ የቀሩትም አካላት የሚል አለ። ስለዚህ የቀሩት አካላት በሚለው ውስጥ ያው ጾታም አለ በሚለው ይዤው ነው አሉ። ግን መጽሐፈ ሚላድ ላይ ግን እዛ መጽሐፍ ላይ ቀጥታ ይናገራል። እኛ ያለን ነገር ሁሉ ለስላሴ እንዳላቸው መጽሐፈ ሚላድ ይናገራል አሉ። ስለዚህ አሁን መጽሐፈ ሚላድ ምኑ ጋ ነው የቱ ጋ አንቀጽ ስንት ላይ ነው የሚለውን የምትጠይቃቸው እሳቸው ናቸው። ይህን ነገር የተናገሩት እሳቸው ናቸው። መጽሐፉ ላይ አለ ብሏል። በቃ ይህን አሁንም ደግሜ ላሰማ እችላለሁ ብሏል። መጽሐፈ ሚላድ ላይ አለ ብሏል። ኦኬ እኔ ምንድን ያልኩት ቅድም ስላልሰማ ነው እንጂ ገና ከመጀመሪያውም ስናገር እኔ ባለኝ ንባብ እነዚህ መጽሐፍቶች ሳነብ ጾታ የሚል ቃል በቃል ጾታ የሚል አላየውም ብዬ ተናግሬያለሁ። ከዚህ በፊትም ስንገባ እንደዛ የሚል ቃል ተናግሬያለሁ። ግን እሳቸው ያስተማሩት ትምህርት ጾታ አለው የሚለው ትምህርት መጽሐፍቶቿን ስናጠና ወደዛ የሚጠቁም ነገር ግን አለ፣ የሚጠቁም ነገር አለ። ግን ቃል በቃል ጾታ የሚል ነገር እኔ አላየውም ብያለሁ። እሳቸው ግን ምን አሉ? መጽሐፍ ሚላድ ላይ ግን አለ ብሎ እሳቸው ደግሞ ተናገሩ። ስለዚህ መጽሐፍ ሚላድ የቱ ጋራ ነው አንቀጽ ስንት ላይ ነው የሚለውን የምጠይቃቸው እሳቸውን ነው ማለት ነው። ኦኬ ስለዚህ አሁን በዚህ ጉዳይ ላይ እንደዚህ ካወራን አካል በሚለው ጉዳይ ላይ እናወራ። አካል ምንድን ነው? አሁን እንዴት ወደዛ ሊያመራ እንደሚችል ትምህርቱ እሱን እስቲ እንፈትሽው። ፈቃደኛ ከሆንክ አካል ምንድን ነው? ኦርቶዶክስ ቤተክርስቲያን አካል እንዴት ነው ዲፋይን የምታደርገው የሚለውን እኔ እሱ ያስማማሃል? አንዴ ቆይ መጀመሪያ እንትን ካልከው ላይ ላውራና እኔም ከዛ የምናወራበት ከሆነ እንቀጥላለን። እኔ ያልኩ ደግሞ ያለሁት አንተ እንደዛ ብለህ ከተናገር ኦኬ ስላልሰማሁ ሆኖ እኔ ሜቢ እናንተ እነዚህ ሰውዬ ተገደው ነው ይቅርታ የጠየቁት አይመስልም
ይቅርታ ጠይቃቸው ትክክል አይመስልም ብለህ ስለሰማሁ ነው ያንን የገባሁትኝ። እና አንድ ነገር ደግሞ ያለማጣቀሻ እንደ ማስረጃ ስለማይሆን ስለማቅ እኔ ምናልባት እነዚህ አሁን አንተ ስታወራ ሜሎስ ወይ ማስረጃውን አንብቦት ነው ወይ ደግሞ እሱም ስላለው ይሆናል እንደዚህ እያወራ ያለው ብዬ ነው የገባሁትኝ እኔ። ስለዚህ እሳቸው መጽሐፈ ሜላድ ላይ ያሉ፣ መጽሐፈ ሜላድ ላይ ግን የለም። ስለሌለ ደግሞ እሳቸው ሰውዬ እንደገና ተመልሰው ይቅርታ ብለው ጠየቁ። ስለዚህ ይቅርታቸው ትክክል ነው ማለት ነው። የሌለን ነገር ነው መጽሐፈ ሜላድ ብለው የጠቀሱት ትክክል ስላልሆነ መጥተው ይቅርታ ጠየቁ። ስለዚህ ተሳስተዋል ማለት ነው። የሌለን ነገር መጽሐፍ ላይ የሌለውን ነገር የጠቀሱት ማለት ነው። ስለዚህ ሰውየው ተገዶ አይደለም ማለት ነው። በዚህ ሁኔታ አሁን ከነገርከኝ አንጻር ሰውየው ተገዶ አይደለም ማለት ነው። ስህተት ስለሆነ ነው። መጽሐፈ ሜላድ ላይ ጾታ አለው ሥላሴ የሚል ስለሌለ መጥተው ይቅርታ ጠየቁ ማለት ነው። ስለዚህ ይቅርታቸው ትክክልና የሌለን ነገር ነው የጠቀሱት ማለት ነው። ለዛ ነው የገባሁት። መልካም በቃ የኔም ሀሳቤን አስቀምጫለሁ፣ አንተም ሀሳብን አስቀምጠሃል። አሁን ትምህርቱ ላይ ነብራ አካል የሚለው ምንድን ነው? በኦርቶዶክስ ቤተክርስቲያን ወደ ጾታው እንዴት እንደሚያመራ ደግሞ እኔ አካል የሚለው በኦርቶዶክስ ቤተክርስቲያን እንዴት ነው የሚፈታው? ምዕመን እኔ በዚህ ጉዳይ ላይ አሁን ላወራ ዝግጁ አይደለሁኝም። አካል እንዴት ነው የሚፈታው ምናምን ነገር ጊዜም የለኝም። እንደገና ደግሞ ላወራ የፈለኩትኝ እኔ አንድ ነገር ያለ ማስረጃ ማጣቀሻ እንደማይሆን ለማስረጃ ዋናው ትምህርቱ ላይ ሳታወራ እኮ ትምህርቱ ያው አካል የሚፈቱበት አለ፣ በኦርቶዶክስ የሚፈታበት ነገር አለ። ያው የተለመደ እኮ ነው። ፍጹም ገጽ ፍጹም አካል አለው ይባላል። ግልጽ ነው። ስለዚህ እንዲህ ተብሎ ነው የሚፈታው። ፍጹም ገጽ ፍጹም አካል አለው ተብሎ ነው የሚፈታው። ፍጹም ገጽ ፍጹም መልክ ስትሉ ይሄን ነገር ግን በፕሮቴስታንቶስ እንዳለ ታውቃለህ። ግን በፕሮቴስታንቶስ እንደዛ ብሎ የሚያምኑት። ቆይ አሁን ስለ ኦርቶዶክስ እያወራን ነው። እያንዳንዱ መልክና ገጽ አለው ስትል እያንዳንዱ ነገር አላቸው እያልከኝ ነው? ኖ እኔ አካል ብዬ ማምነው እኔ ለምሳሌ አካል ብዬ ማምነው እውቀት፣ ፍቃድ፣ ስሜት ያለው ነገር አካል ተብሎ ይጠራል እንጂ ጉዞ ነው። እኔ የጠየቅኩ እንደ ኢትዮጵያ ኦርቶዶክስ ነው የጠየቅኩ። ኦርቶዶክስ አይደለ እኮ እኔ ስለ አካል ማውቀው ይሄንን ነው የምልህ። እነሱ በኦርቶዶክስ ደግሞ ፍጹም ገጽ ፍጹም አካል ፍጹም መልክ አለው ይላሉ እኮ። በቃ እንደ ኦርቶዶክስ ነው የምጠይቅ። ምክንያቱም በኦርቶዶክስ አንተ እንደ ግል እንደኔ የአካል አስተምሮ ይሄ ነው። በኦርቶዶክስ የአካል አስተምሮ ይሄ ነው። አዎ። ስለዚህ በኦርቶዶክስ እሺ፣ በኦርቶዶክስ እንምጣና በኦርቶዶክስ ፍጹም መልክ ፍጹም ገጽ ፍጹም አካል አለው ስትል እያንዳንዱ ነገር ሳይጓደል ሳይቀነስ ነው አይደል? እንደዛ የሚል አላየሁኝም እኔ። ሳይጓደል ሳይቀነስ ምናምን የሚል ነገር አላየሁኝም። ኦኬ፣ የጎደለ ነው ያላቸው? አይ ነው የጎደለም የሞላም የሚል ነገር የለም ነው ያልኩት። የጎደለም የሞላም የሚባል ነገር የለም፣ የጎደለም የሞላም የሚባል ነገር የለም። ፍጹም ገጽ ፍጹም አካል ፍጹም መልክ አለው አለ። እኔ ግን ከዚህ በፊት አንተ እግዚአብሔር ያህዌ አካል አለው ብለህ ስታስተምር ሰምቻለሁ እኮ አንተ። ምን እያወራን እንደሆነ አልገባህም ማለት ነው። ነው ስለ ሥላሴ አካል ነው እያወራን ያለ ነው። እኛ በአካል ማናምን ነው እንደሚመስልህ። አንተ ግን ያህዌ አካል አለው ብለህ ታምናለህ አይደል? እኛ ስናነሳ እግዚአብሔር አካል የለውም ብለን ምናምን ነው እንደሚመስልህ። ኖ የሥላሴን አይደለም ማለት ያህዌ አካል አለው። ያህዌ ምንድን ነው እንዴ? ራሱ እግዚአብሔር አካል አለው። ስለ ሥላሴ አይደለም ስለ እግዚአብሔር ምን ማለት ነው? ኧረ ምን ሆነ ነው? ሥላሴ እኮ በአካልና በመለኮት እኮ ይለያያሉ እንዴ? በአካልና በመለኮት ይለያያሉ። አይ ቲንክ ተናደህ ነው የምታወራው መሰለኝ። አይደለም እንዴ? ስለ ሥላሴ እኮ በአካልና በመለኮት የተለያየ ነው እኮ። ምን ግልጽ አይደል እንዴ? ስለ አካል ስናወራ ስለ አካል ነው የምናወራው። ያህዌ ታዲያ ከሶስቱ አካላት ውጭ ነው እንዴ? ምን እንደምታወራው? እኔ ራሱ ያህዌ የሥላሴ አካል ስለ አብ ወልድ መንፈስ ቅዱስ ነው አይደል? አካል አላቸው ምን ነው? ጨርሱ ሜላ አብ ወልድ መንፈስ ቅዱስ አካል አላቸው እንላለና አካል አላቸው እንላለን። እግዚአብሔር መንፈስ ነው። እሺ እግዚአብሔር አካል አለው። እግዚአብሔር መንፈስ ነው ይባላል አይደል? እግዚአብሔር ተዋጊ ነው። እግዚአብሔር መንፈስ ነው። እግዚአብሔር አካል አለው ይባላል። አይ ሥላሴ ሌላ ያህዌ ሌላ አድርገዋል አንተ። ኖ ያህዌና ሥላሴን ሌላ አላረኩትኝም እኔ። ያህዌን በመለኮት ነው የማወራልህ። ስለ ሙሉ መለኮት ነው፣ ስለ አካል አይደለም እያወራሁ ያለሁት። መለኮት ያለ አካል ኤግዚስት ያደርጋል እንዴ? ምንድን ነው የምትለኝ? ኖ ስለ አካል ስትጠይቅ አሁን ብዙ ጊዜ ስለ አካል ለብቻ ታወራለህ፣ ስለ መለኮት ለብቻ ታወራለህ አይደል እንዴ? ስለ አብ ስታወራ ስለ አብ ታወራለህ። መለኮት ያለ አካል የለም ወዳጅ አለ አይደለም እንዴ? ስለ አካል የሚባል ትምህርት የለም ስላልከኝ የላሳይ ቆይ ሙሉ የሚባል ነገር የለም የሚል የአካል ሶስትነታቸው እንደምን ነው ቢሉ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ፍጹም አካል ፍጹም መልክ ፍጹም ገጽ ፍጹም መልክ አለው። እሺ ለመንፈስ ቅዱስም እንደዛው። አካል ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል።
መልክስ ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ድረስ ጥፍር ድረስ መልክ ይባላል ካሉ በኋላ እሺ አንዴ ወጥታችሁ ወረድኩ። እሺ አንዱ ቢጎለው ጎዶሎ ይባላል። ገጽ ፊት ነው፣ አካልስ አላቸው አል እንደ ሰው ነው ቢሉ አዎ እንደ ሰው ነው። ስለዚህ ጎዶሎ የላቸው ሙሉ ነው ያላቸው። እንደማን ያላቸው? እንደ ሰው ነው ያላቸው ነው የምትለው ኦርቶዶክስ። ስለዚህ የጎደለ ነገር የላቸውም። ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ የጎደለ ነገር የላቸውም። ልክ እንደ ሰው ሙሉ ነው ያላቸው። ወዳጄ ሙሉ ከሆነ ወዴት ነው የሚያምረው? ሙሉ ከሆነ እንደ ሰው ካላቸው ምን ትላለህ? እንደዚህ ከወሰድከው አሁን አንተ የላቸውም እንደዚህ እግር ምንም ጥፍርም ምንም የላቸውም እያልክ ነው አይደለ? እያልከኝ ያለው